እንደ ዶክተር አብይ አይነት ቀን የለም ማለት ይሄው 10 ሺህ ሰው አለቀ። አሁን የዛሬ ወር አካባቢ አስመላሽ ወልደስላሴ ከምን አይነት ጉድጓድ እንደወጣ አስከሬን ነው አይተናል። አባይ ፀሐዬ፣ ሴኩቱሬ ጌታቸው፣ ልደቱ አያሌው የጦርነት ሰው ነው፣ አስገዳይ ነው፣ ከሃዲ ነው፣ ወላዋይ ነው፣ የፖለቲካ አቋም የሌለው ሰው ነው። ባህላዊ ምግብ፣ ባህላዊ ልብስ እንጂ ጦርነት ባህላዊ የሚባል ዘመናዊ ባህላዊ የለም። አረንጓዴ ቢጫ ቀዩ ላይ ባለ ኮከብና ሰማያዊ አለ። አልቀበለውም። ለምን? ኮከቡ የኮሙኒስት አርማ ከኔ ጋር አይገናኝም። አርማው እንሰት ይሁን ከስር እሱን አድርገን እንታረቅ። የሰላሌን ህዝብ ጠንቋይና ሟርተኛ ነው። የሃይማኖት ሊቅ የተባለው የሃይማኖት ልቅ የሆነ አስቸገረ። ታቦት ፊት ቆሞ የአብይ አህመድ ሰራዊት ድንቁርና እያሉ እንዲህ እስክስታ የሚመቱ አንድ ትልቅ ባለስልጣን በሀገር ደረጃ ማውቃቸው በራሳቸው ገንዘብ በመጻፉት መጽሐፍ ገዳማት እያስገነቡ ነው። የኦርቶዶክስ ተዋሕዶ እምነት ተከታይ አይደሉም። ማይክ ስትይዙ ህዝብን ስታገለግሉ መጽሐፍ ቅዱሳዊ ያርጉት። ምላሱን ሊገርዝ ይገባል። እንዴት ነው ያስተማሩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም? የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የግል ደጋፊ ነህ ማለት እንችላለን? ማሽቃበጥ መልክ ቢኖረው ታዬ ቦጋለን ይመስላል እስኪባል ድረስ ደጋፊ ነው። ግን ተቋሚ ያለበት እንዴት ታዬ አቶ ታዬ ተንሸራተተ፣ ተገለበጠ፣ ከዳን የሚሉ አሉ። ጠቅላይ ሚኒስትር ዶክተር አብይ ወደ ስልጣን ሲመጡ የመጀመሪያው ራት ግብዣ ላይ ነበርኩ። ህገ መንግስቱ ይቀየርም ይለዋል። እነዚህ ማይሞች ናቸው፣ ጠብደል ማይሞች ናቸው። ህወሓት በክቻለሁ ስትል እንደገና ተመልሳ ስትመጣ በክታ ቀረች። የሚስትን ግልምጫ ያለመዱ ሰዎች ሀገር እንዴት መምራት ይችላሉ? ከቤት ነው መምራት የሚጀምረው። ለዚህ ነው እኔ ልደቱን በዓለም ግብዳ ወንደላጤ ወደሉ ወንደላጤ ነው። አሜሪካ በርካታ ስቴቶችን አውቃለሁ ሄጃለሁ። እንዲህ አይነት የእግረኛ መንገድ በዚህ ስፋትና ርቀት የለም። ጦርነት እያለ ይህን ለውጥ ያመጣል ብዬ አልጠበኩም። በተለይ የማህበራዊ ሚዲያውን ማህበረሰብ የሚመራው በመካከለኛ ልሂቅ ደረጃ እንኳን ያለው አይደለም። ታች ያለው ልቅ ነው እየመራ ያለው። በመጽሐፍት ቤት ብዛት፣ በሚታተሙ መጽሐፍት ብዛት፣ በተለያየ ነገር አወዳድረዋቸው 1000 ሰው ኬንያ ሲያነብ ኢትዮጵያ ውስጥ አንድ ሰው ነው የሚያነባው። በጣም ይበላል ኢትዮጵያ ውስጥ። ምግብ ቤቶች በሽ ናቸው። መጽሐፍት ቤት አታገኝ እና አንዳርጋቸው ጽጌ ምናምን አያውቋትም። ኢትዮጵያ እስር ቤቱን ነው የሚያውቀው አንዳርጋቸው ጽጌ። የኢትዮጵያ ሕዝብ አርብቶ አደሩ ምን ያህል ፐርሰንት ነው? ምን አይነት አኗኗር ነው የሚኖረው? አርሶ አደሩ ምን ያህል ነው? ገበሬ የሚለውን ስም አልወደውም፣ ገባር ከሚለው ጋር ስለሚያል ቂጥኛም ትውልድ ምለዋል። እነዚህን ቂጥኛሞች ውርዳሞች፣ የቂጥኛም ልጅ ውርዳም ነው። ኢትዮጵያ እንዲሆናለች ብሎ ዓለም የመሰከረለትን አላየውም አልሰማውም ብሎ መካድ ምን አይነት ፖለቲካ ነው ብለህ ትላለህ? አፄ ቴዎድሮስ ሌላውን ፓርቲ ያውቁት፣ ምስራቅ ምዕራብና ደቡብ ኢትዮጵያን ያውቁት። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሲመጣ ግን አንድ ነገር አይደለም የቀየረው፣ እልፍ ነገሮችን አሁን ቅድም የጠቀስከዋል። ፌዴራል ፖሊሱ የሚያሳየው ትርኢት ምዕራቡና ምስራቁ ዓለም ላይ አይቻለሁ። የሚበልጥ እንጂ የሚያንስ አይደለም። ግነት እኮ አይደለም። ምክንያቱም ኔዘርላንዳዊ ናታ። ኢትዮጵያን ማሸነፍና የኔዘርላንድን ሰንደቅ ዓላማ ማውለብለብ አለባት። ደስ ትለኛለች። ሰላም ጤና ይስጥልኝ የዳሽን ቤተሰቦች፣ ሰላምና ፍቅርን ተመኘው። ተሾመ ሽፈራው ነኝ። ዳሽን ከፍ ባለ ሀሳብ ወደ እናንተ መጥቷል። በዳሽን ቲቪ የተለያዩ እንግዶችን ጋብዛለን። መቼም እንደወደዳችሁት ሀሳብ እየሰጣችሁን ነው። ዳሽን መልካም የሆነ ሀሳብን በነፃነት የሚገለጽበት በሳል ሀሳብ የሚንሸራሸርበት የዩቲዩብ ቻናል ነው። ይህን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ከኛ ጋር ቀጥሉ። ዛሬ ለየት ያለ እንግዳ ይዤ መጥቻለሁ። ይህ የምታከብሩት የምትወዱት አቶ ታዬ ለ3 ዓመት ያህል አሜሪካን ሀገር ቆይታ በማድረግ በሀገራችን ፖለቲካ፣ ታሪካዊ እውነታዎች ላይ ሰፋ ያለ ትንታኔ በመስጠት ይታወቃል። እንግዲህ በወጣበት እግሩ ወደ ሀገሩ በሰላም ተመልሶ በሀገሩ ጎዳና ላይ የተንሸራሸረ ያለውን ነገር ከመስማት ባለፈ እያየ ባለበት ሁኔታ 4 ኪሎ አካባቢ አግኝቼው የተለያዩ ውይይቶች አድርገን የተለያዩ ፕሮግራሞች በሀሌታ ቲዩብ ሰርተን ነበር። ብዙም ጥያቄዎች የተነሱ አሉ። እሱና በተለያዩ ጉዳዮች ላይ በወቅታዊ ጉዳይ ላይ ውይይት እናደርጋለን። አቶ ታዬ እንግዲህ መቼም እናንተን ለማስተዋወቅ ይከብደኛል። በደንብ የምታውቁት ኢትዮጵያዊ ነው። አቶ ታዬ በዳሽን ቲዩብ በጣም በተጣበበ ሰዓት ደከመኝ ሰለቸኝ ሳትል አክብረህ ስለተገኘ እጅግ አድርጌ አመሰግናለሁ። እኔም ዳሽን ቲዩብ ከእናንተ ጋር ተገናኝቶ ከስቱዲዮ ቴክኒሽያኖችና ከአንተም ጋር ተገናኝቼ ሀሳቤን ለኢትዮጵያ ሕዝብ እንዳካፍል ይህን የመሰለ ወርቃማ እድል ስለሰጠኝ በእውነት ከልብ አመሰግናለሁ። መልካም። መቼም በዳሽን ቲዩብ ባለፈው ብዙ ተወያይተናል። እንደ መግቢያ እንዲሁ ለመጫወቻ አቶ ታዬ ለ3 ዓመት የጠፋ ለሚለው መልስ አሜሪካ እንደሆነ ነበር ካውቃለሁ። ግን እንደው ለአድማጭ ተመልካቾች እንዲሆን ለ3 ዓመታት በአሜሪካ ነው የቆየሁት። እንግዲህ ወደ 1 ወር ጊዜ ቴክሳስ ሂውስተን ውስጥ ከመቆየቴ ውጪ ሌላውን ጊዜ ዲሲ፣ ቨርጂኒያ እና ሜሪላንድ አካባቢ ላይ 3 ዓመት እዛ ነው ያሳለፍኩት ብል ማጋነን አይደለም። እና ቆይታዬ አሜሪካ ውስጥ ነበር እና ይሄ በዚህ ደረጃ ባልፈው ደስ ይለኛል። ምን ሰዎች ምን ሲሉ ሰማሁ? ሲመጣ አልፈራም ያለን የፖለቲካ እንቅስቃሴ እዛም ያለውን አይቷል። መጀመሪያ ከሆነ ወራት ጊዜ በኋላ ግን በጣም ሀገራዊ ሁኔታ ላይ እየወጣ ሀሳብ እንሰጣለን። እኔ መከታተል ነበረ፣ ኮመንት ማድረግ ነበር እና ያየኸው በቪዲዮ ያየኸው ልማት
መሬት ላይ ወርደ ደግሞ ስታየው እንዴት አየው አጥታይ? እንግዲህ ትልቁ ነገር መጀመሪያ አልፈራህም ወይ ከሚለው ብነሳ ሁለት አይነት ነገሮች አሉ። በአንድ በኩል መንግስት ውስጥ ያለውን ትክክለኛ ኃይል አልፈራም። መንግስት ውስጥ ያለው ትክክለኛ ኃይል በፖለቲካም በማህበራዊም በምጣኔ ሀብታዊም በአስተሳሰብም ለውጥ እንዲመጣ የሚሞክር ኃይል ነው። ሌላው ኃይል ግን አምባገነን ከነበሩ ስርዓቶች ሁልጊዜ አሜኔብል፣ አዳፕቴብል፣ ሰብሚሲቭ ምለው ቃል አለኝ እንደሱ እንድትሆን የሚፈልጉ ኃይሎች እንደገና ደግሞ ከድሮ የወረሱት ነገር አለና ስልጣንን ማስፈራሪያ፣ ስልጣንን ጡንቻ፣ ሀገር የነሱ ብቻ የምትመስላቸው በጣም ድኩማን በየትኛውም ስርዓት ውስጥ አሉ። በአንድ ጊዜ ከዚህ አመለካከት ተሸጋግረን ስለማንወጣ የተወሰነ ቻሌንጅ ሊያጋጥመኝ ይችላል የሚል ፍራቻ ነበረኝ። ግን የጠበቅኩት ፍራቻ አልሆነም። ልመጣም ትንሽ ቀን ሲቀረኝ የነበሩ እሰጥ አገባዎች ነበሩ። ብዙም እሱ ላይ መሄድ አልፈልግም። ግን ከአንዳንድ የመንግስት ባለስልጣናት ነን ከሚሉ ሰዎች ያጋጠመኝ ቻሌንጅ ነበር። ግን ሀገር ውስጥ ገባ የጠበቅኩት ነገር አላጋጠመኝም። እሱም አለማጋጠሙ በነፃነት እንድንቀሳቀስ መሆኔ ያለውን ልማት እንዳይ አድርጎኛል። ስመጣ የሆነ ቻሌንጅ ቢያጋጥመኝ የሆነ መጥፎ ነገር ቢያጋጥመኝ ኖሮ የጠበቅኩት አይነት ነገር አይሆንም ነበር። ምናልባት ወደ ሚዲያዎችም ላልቀርብ ዝምታን ልመርጥ የምችልበት እድል ነበር። ግን ብልጽግና እንደሱ አይነት አካሄድ የሚከተል ፓርቲ ያለመሆኑ ደስ ብሎኛል። ሌላው የማየው ነገር ነበር ኢትዮጵያ ውስጥ እየመጣ ያለው ለውጥ በዳታ ደረጃ አንዳንዴም በፎቶግራፍ አንዳንዴም በቪዲዮ ታያለ። ግን እነዚህ በፎቶግራፍና በቪዲዮ የምታያቸው ነገሮች የተቆራረጡ ናቸው። ሙሉ ምስል አይሰጡም። መሬት ላይ ማየትና አጠቃላይ ደግሞ እንትን ማለት አንድ አይደለም። መሬት ላይ ስታየው እኔ አሁን የጠበቅኩት ነገር አለ፣ ለውጥ እንዳለ ይገባኛል። ጥሩ የሆነ ለውጥ አለ፣ ጥሩ የሆነ እንቅስቃሴ አለ። ነገር ግን በዚህ ደረጃ ለውጥ ይሆናል የሚል ኤክስፔክቴሽን ወይም ደግሞ የጠበቅኩት ነገር አይደለም። በጣም የተጋነነ ነው ያየሁት መሬት ላይ። እንግዲህ ይሄ መንግስት በቀጥታ ስትመለከተው በሁሉም ነገር ላይ ለውጥ ለማምጣት የሚፈልጉ ሰዎች ስብስብ ነው። በፊት የነበሩ የፖለቲካ አመለካከቶች፣ የተሳሳቱ ዝንባሌዎችን በማረም ሀገር የጋራ መሆኗን ህዝብን ከህዝብ ጋር አማኞች ከአማኞች ጋር እስካላጋጨህና በዲሞክራሲው መስመር ውስጥ እስከሆንክ በጨዋታው ሜዳ እስከሆንክ ድረስ አንተን የሚያሳድድ መንግስት አይደለም። ካሳደዱት ጋር የተለያየ ሀሳብ ካመጡ ጋር ግዴላችሁም ኢትዮጵያን ተቀራርበን ችግሯን እንፍታ፣ እያንዳንዱ አቅም ተደምሮ ነው ተደማሪ አቅም የሚፈጥረው የሚል አቋም ያለው መንግስት ነው። ከዛ አንጻር ስጋቴ እንዲህ በጣም የገነገነ ስጋት አይደለም። ነገር ግን እንዳልኩ አንዳንድ አካሄዶች ላይ ቲም ውስጥ የሚገባል። አሁን ቲም ጨዋታ የሚያበላሻል። እግር ኳስ አድርገህ ብትወስደው፣ ቅርጫት ኳስ መረብ አድርገህ ብትወስደው ቲም ውስጥ አንድ የሚለግም ለማለት ነው። ቲም ውስጥ የሚለግም አለ፣ አብሮ ማሄድ ሲታገሉ የሚለግም አለ፣ አብሮ ማሄድ አለ። ወይ ጠጥቶ አድሮ ነገ ጨዋታ እያለ ወይ የሆነ ነገር ሆኖ የተሳከረ አለ፣ የትላንቱ ያለቀቀው አለ። እኔና እሱ እኩል ዜጎች መሆናችን አይገነዘብም። ወንበሩ የሚሰጠው ጡንቻ አእምሮው ላይ ይመጣል። ወንበር የሚሰጠው ጡንቻ እና የጡንቻ አእምሮ ሲፈጠር አስቸጋሪ ነገሮች አሉና እንደሱ አይነት ነገር ነበረኝ። ስመጣ ግን ኖዋን አንድም ሰው ከተቀበሉኝ የመከላከያ ክብረ አባላት በስተቀር በዚህም ሆነ በዛ ተጽዕኖ ሊያሳርፍብኝ የሞከረ ሰው የለም። በዚህ የተነሳ በነፃ ህሊና ነገሮችን እንድመለከት እድል ሰጠኝ እና ይሄ መንግስት ጥሩ ባይሰራ መልካም ነገር ባይሰራ በዝምታ አሳልፋለሁ። ቢያንስ ዝምል ነበር። መጥቼ እንድመሰክር ያስገድደኝ እንዴ ይሄ ሁሉ ተአምር ተሰርቶ ፒያሳን፣ 4 ኪሎን፣ ካዛንቺስን ዘሆል አዲስ አበባ እስከ አረብሳ እስከ ኮዬ ፈጬ ቦሌ ወረገን በሁሉም አቅጣጫ ሄድኩኝ። ከዛ የመጣውን ለውጥ ስፋት ስመለከት እኔ አውሮፓ በጣም በርካታ ሀገሮችን አውቃለሁ። አሜሪካ በርካታ ስቴቶችን አውቃለሁ። ሄጃለሁ፣ ንግግርም አድርጌያለሁ፣ ጎብኝቻለሁ። እንዲህ አይነት የእግረኛ መንገድ በዚህ ስፋትና ርቀት የለም። ይህን የመሰለ የኮሪደር ልማት አታገኝም። እና እቺ ድሃ የሆነች ሀገር በጦርነት ውስጥ የመጣች ሀገር በአንድ በኩል 900 ቢሊዮን ብር ዕዳ ብሔራዊ ባንክ ውስጥ ይዛ በዕዳ ተነስቶ ገና አውሮፕላን ሲነሳ ነዳጅ ይጨርሳል፣ ሮኬት ሲተኮስ በጣም ኃይል ይጨርሳል። አየር ከያዘ ወዲህ ነው በትንሽ ባትሪ የሚሄደው። ከስበት ግራቪቲ በጣም በሚጎትትበት ሰዓት ጦርነት እያለ ይህን ለውጥ ያመጣል ብዬ አልጠበቅኩም። እና it was really amazing, it is really amazing። በጣም የሚገርም ነገር ነው ያጋጠመኝ። ተሽና በጣም ረክቻለሁ እና ራሴንም ዳብሻለሁ። ያ ቄስ አልቫሬዝ የላሊበላን ቤተክርስቲያናት ሲመለከት እንኳን እኔ ጽፌ አውሮፓውያን ሊያምኑ እኔም እየተጠራጠርኩ ጭንቅላቴን ዳብስ ነበር በህልም ዓለም መስሎኝ እንዳለው ግነት በሚመስል ግን እውነት በሆነ ደረጃ ስገልጽልህ በደስታ። መልካም
እንግዲህ ያው የሚባለውን ነገር በአይን ማየት መልካም ነው። ሁሉም ለሀገሩ ሰላም ለሀገሩ ፍቅር ያለው ኢትዮጵያዊ ነው። ግን በተሳሳተ አመለካከት ብዙ ጊዜ ማህበረሰባዊ ግንኙነታችን ሲበጣጠስ እናያለን እና እነዛን ደግሞ ለማስቀረት እንግዲህ አቶ ታዬ ታሪክ አዋቂ ነህ፣ አስተማሪ ነህ፣ በጣም ብዙ ወዳጅና ተከታዮች አሉ። ጠንከር ባለ መልኩ በአዲስ አመለካከት በአዲስ አቀራረብ በቅርቡ በተለይ ሶሻል ሚዲያና የተለያዩ ሚዲያዎችን በመጠቀም ወደ ሚዲያ እንደምትመጣ መረጃ ደርሶኛል። በእርግጥ እውነት ነው ይሄ ነገር? አዎ። ምንድን ነው አሜሪካ ቆይተህ ስትመጣ እንደገና የዓለምን ግሎባል አስተላለፍ ስትመለከት የሀገሮችን እድገት ስታይ ቁጭት ያድርብሃል። በፊትም አውሮፓን አሜሪካን የማየት እድሉ ነበረኝ። ከኮቪድ በፊትም ከኮቪድ በኋላም አሜሪካን አይቻለሁ፣ አውሮፓን የተለያዩ ሀገሮች አይቻለሁ። ግን እንደምን እነሱ ሰለጠኑ፣ በምን አይነት ሁኔታ ችግሮቻቸውን ፈተው ምድራቸው ላይ የጥይት ድምፅ እንዲቀር የሀሳብ በድምፅ መፋጨት እንዲመጣ የተሻሉ ሀሳቦች የተሻሉ አመለካከቶች ፊት ለፊት ወጥተው እንዴት ማሸነፍ እንደሚችሉ ለማየት ቻልኩ። ይሄ ደግሞ አደገኛ የሆነ ቁጭት ውስጥ የፈጠረ። ስለዚህ ሚዲያዎችን በመጠቀም በፊት በፌስቡክ ላይ ነው ተደራሽ ሆነው ዩቲዩብ የለኝም፣ ቲክቶክ ምናልባት ከ12 በላይ ላይቭ ሄጄ አላውቅም፣ አልገባም፣ ብዙም ተሳታፊ አይደለም ቲክቶክ ላይ። ዩቲዩብ ቶታል የለኝም እና ከዚህ አንጻር በዩቲዩብም በተለያዩ ሚዲያዎችም በተመረጡ ሚዲያ ስል እንደው ብዙ ጠይቀውኛል። አሁን ወደ 50 አካባቢ ዩቲዩቦች የተለያዩ አይነት ሰዎች ጠይቀውኛል። ግን መርጬ ይሄ አሁን 4ኛዬ ነው ከመጣው። ግን በስፋት ትክክለኛ በሆኑ ሚዲያዎች ላይ በተገቢው መንገድ ስነ ምግባር የተከተሉ ከማህበረሰቡ እሴቶች ጋር የማይጋጩ የሚዲያን ስነ ምግባር የጋዜጠኝነትን ስነ ምግባር ከሚከተሉ ከሆኑ በእነዚህ ሚዲያዎች ላይ በስፋት ለመከሰት መጻፌም ይሄው እንዳየሁም 3ኛ ሳምንቴን ጨርሻ አሁን 4ኛ ሳምንቴ ነው። በአማካይ ብትወስደው በሳምንት አንድ ሚዲያ ማለት ነው። ይቀላል አይደለምና እውነት ነው። ወደ ሚዲያው ተመልሻለሁ። መልካም አቶ ታዬ፣ መቼም ከአንተ ጋር እኮ ሲገናኙ ብዙ ነገር ይወራል። መቼም መራራ እውነትን ያነበበ በጊዜው የኢትዮጵያን መስተጋብር የነበረውን ትልቁን እሳት በብር እንዴት ገተው በተለይ በአማራና በኦሮሞ ሕዝብ መካከል ያለውን ነገር በሚገርም ጥበባዊ ብቃት ወይም መንፈሳዊ ልዕልና ማለት ይቻላል ብዙ ኢትዮጵያኖችን መስተጋብሩን እንደጠገንክ አስታውሳለሁ። አሁን በተለያየ ሚዲያዎች በተለይ የአማራና የኦሮሞ የትግራይንና የሌላ ማህበረሰብን የአፋርና የኤርትራን ከአንድነት ይልቅ ቅራኔ እየተፈበረከ ነው ምለው አለ ብዬ አላምንም። በማህበረሰብ ማለት ይህንን ለማጥፋትና እችን ውቧን ኢትዮጵያ አሁን ያያትን ኢትዮጵያ ለልጆቻችን ለማስረከብ በዚህ አጋጣሚ ምን ይሰራ ትላለህ? ባለሙያም ስለሆንክ በዚህ እንግዲህ የመጀመሪያው ነገር ሌላውን ማህበረሰብ የተቀየረበት ትልቁ ምክንያት ሶሻል ፒራሚድ አለ። ጥቂት ኢሊቶች ከላይ አሉ፣ መካከል ላይ መካከለኛ የሆነ ህዝብ አለ፣ ታች ላይ ነው ሰፊው ህዝብ ያለው። አሁን ውጭ ላይ ሌሎች ቦታዎች ላይ ብትመለከት ኤሊቶች ናቸው ሶሳይቲውን የሚመሩት። እኛ ጋር ግን ታች ያለው ይሄ ሶሻል ሚዲያ ላይ ያለው ኃይል በስድብ ባልባሌ ነገር በመሳሰሉት የሚገነንበት ነው። ሚሊዮን ተከታዮች ከ500 ሺህ ብር በላይ ተከታይ ለማግኘት የመጀመሪያው ነገር ማህበረሰብ መስደብ፣ ሃይማኖቶችን ማንቋሸሽ ነው። እሴትን መሸርሸር ብዙ ተከታይ የሚያስገኝ ሆነ። ስለዚህ ማህበረሰቡን የሚመራው በተለይ የማህበራዊ ሚዲያውን ማህበረሰብ የሚመራው ታች ያለው በመካከለኛ ልሂቅ ደረጃ እንኳን ያለው አይደለም፣ ታች ያለው ልቅ ነው እየመራ ያለው። ስለዚህ ይህንን ለመቀየር ኃላፊነት አለብን። አንድ አባባል አለ በጣም መወደው ብደጋግመው ደስ የሚለኝ፣ ዓለም የምትጠፋው ከመጥፎዎች እኩይ ድርጊት ይልቅ በመልካሞች ዝምታ ነው ይላል። ስለዚህ መልካም ሀሳቦችን ይዞ ቅድም እንዳነሳልኝ በአማራ ኦሮሞና ትግራይ ብቻ አይደለም። ብዙ ሰው እንደሱ ይመስለዋል። በሲዳማውና በወላይታው፣ በከምባታውና በሀዲያው፣ በስልጤውና በጉራጌው አንድን ሀገር ለማፍረስ አንድነታችንን የሚያሻክሩ ነገሮች እየተፈለጉ ቀንድና ጭራ እየወጣላቸው መሬት ላይ ያለውን እውነት በመጋረድ የሚበሉ ሰዎች ቁጥራቸው ሰፊ ነው ያለው። ስለዚህ እኛ ደግሞ ምን አለብን? ትልቅ ሪስፖንሲቢሊቲ አለብን። ብሔረሰብን ከብሔረሰብ አብሮን የኖረው ግን ቀስ እያለ ያ ሴት ይሸረሸራል። ስለዚህ ከወዲሁ ለዘመናት የኖረውን አብሮነት የበለጠ አጠናክሮ መሄድ፣ በተለይ አማራና ኦሮሞ ላይ ይሰራል፣ ትግራይና አማራ ላይ ይሰራል፣ ትግራይና ኦሮሞ ላይ ይሰራል፣ እነዚህ አፋርና ሶማሌ ላይ ይሰራል። እነዚህም በማገናኘት ሰዎች 21ኛው ክፍለ ዘመን ላይ እያወሩ ያሉት ምንድን ነው? ስለ አርቲፊሻል ኢንቴሊጀንስ፣ ስለ ሮቦቲክስ፣ ስለ ግሎባላይዜሽን ትልቅ ስለሆኑ አይዲያዎች ነው። እኛ ጋር ግን
በግልጽ እንደው አንዳንድ ጥቅሶች ይሰሩብናል። ምን ይላል አንድ ነገር ሳነብ ብዙዎች የሚያውቁት ነው። ስሞል ማይንድስ ዲስከስ ኢንዲቪጁዋልስ ይላል። ትንሽ ጭንቅላቶች ስለ ሰዎች ነው የሚያወሩት። አቨሬጅ ማይንድስ ዲስከስ ኢቨንትስ፣ መካከለኛዎቹ ደግሞ ትላንት ላይ ይቆማሉ። ግሬት ማይንድስ ዲስከስ አይዲያ ይላል። ትልቅ አይዲያዎች፣ ግራንድ ኖብል የሆኑ አይዲያዎች አሉ። እነዚህን አይዲያዎች አማራጮች ሰዎች ካገኙ በጣም ይቀየራሉ። ኬንያ ውሰድ እና ኢትዮጵያ የንባብ ባህላችን በመጽሐፍት ቤት ብዛት፣ በሚታተሙ መጽሐፍት ብዛት፣ በተለያየ ነገር አወዳድረዋቸው 1000 ሰው ኬንያ ሲያነብ ኢትዮጵያ ውስጥ አንድ ሰው ነው የሚያነባው። እኔ መንገድ ላይ ሄዳለሁ፣ በጣም ይበላል ኢትዮጵያ ውስጥ። ምግብ ቤቶች በሽ ናቸው፣ መጽሐፍት ቤት አታገኝ። እና ይሄ የሚያሳየው ምንድን ነው? የተሰራ ትልቅ አብሮት ቤተ መጽሐፍት፣ ሌሎች ቤተ መጽሐፍት አይገባም ሰው፣ ጥቂት ሰዎች ናቸው የሚገቡት። ይሄንን የንባብ አብዮት ያስፈልጋል፣ የባህል አብዮት፣ የአስተሳሰብ አብዮት ያስፈልጋል። ስለዚህ እሱ ላይ መግባት፣ ጥላቻን ብቻ ሁልጊዜ ፔሲሚስት የሆነ አመለካከት ያላቸው አሉ። ቦምቦሊኖ ስታቀርብላቸው ቀዳዳው ላይ የሚያፈጡ፣ በህይወት መስታወት ከፊታችሁ ላይ መውጫ አውጡ ተብሎ ብታዩ ስንጥቁ ላይ የሚያመጥሩ። እዛ ጋ እኮ ስንጥቅ አለ፣ አንተ እኮ ፊቱ ላይ አይቶ ያለውን የአይን ካካ እንዲያነሳ ነው። ስለዚህ እነዚህ ነገሮች አሁን ሶሻል ሚዲያውን የተለያየ ሚዲያ እንመልከት። ስሌት ሳይሆን ስሜት የሚመራው ነው። አመክንዮ ሳይሆን መሰለኝና ደሳለኝ የሚመራው ነው። ከዚህ እንዲወጣ ደግሞ ምን ያስፈልጋል ብለህ ብታስብ፣ እኔ አንዱ ልሰራበት የማስበው ትልቅ አዳራሾች በትብብር ነው። እኔ አልከራይም። በሀገሬ ሁሉም ሰላም እንዲያገኝ አዳራሽ ጠይቃለሁ። ወጣቶችን ጋብዛለሁ በተለያዩ አይነት ነገሮች። እዛ ውስጥ የአመለካከት ለውጥ ሊያመጡ የሚችሉ ተከታታይ ስራዎችን መስራት እንችላል። ምክንያቱም እድሉ ነበረኝ የዩኒቨርሲቲ መምህራንን ለማሰልጠን፣ መምህራንን፣ የአስተዳደር ሰራተኞችን፣ አመራሮችን ያለንን ትንሽ እውቀት ለብዙዎች አስተላልፈን ብዙዎች ውስጥ ያለውን እሳት የበለጠ የማቀጣጠል የለውጥ እሳት፣ የአመለካከት ነገሮችን መቀየር፣ ሀገራቸው እንዲያዩ ማድረግ። አሁን ብዙ ጊዜ የኛ ሀገር ችግር ምንድን ነው? እኛ ሀገር ላይ ተቃዋሚ የምትላቸው ሰዎች 60ዎቹ ላይ ነው የወጡት ከሀገር። እነ ሻለቃ ዳዊት ወልደ ጊዮርጊስ ምናምን ስም መጥቀስ ያስፈልጋል እነሱ ስለሚጠቅሱ። እና አንዳርጋቸው ጽጌ ምናምን አያውቋትም ኢትዮጵያ። እስር ቤቱን ነው የሚያውቀው አንዳርጋቸው ጽጌ። በ60ዎቹ የወጣ 60 ላይ የተገተረ ከማርክሲዝም ሌኒኒዝም ርዕዮተ ዓለም ወጥቶ ወደ ሊበራሊዝም ሊመጣ ያልቻለ ከኢትዮጵያ ሳይኮሎጂካሊ የተለየ አሊኔትድ የሆነ ሶሻሊ ኢንተራክቲቭ ያልሆነ ካልቸራል የሌለ ሰው አምጥተው ዝም ብሎ በጥላቻ ብቻ የመጣውን ስርዓት በመቃወም ላይ መቃወምን ግብ አድርገው የያዙ ናቸው። ምን እናመጣለን? የኢትዮጵያ ሕዝብ አርብቶ አደሩ ምን ያህል ፐርሰንት ነው? ምን አይነት አኗኗር ነው የሚኖረው? አርሶ አደሩ ምን ያህል ነው? ገበሬ የሚለውን ስም አልወደውም፣ ገባር ከሚለው ጋር ስለሚያዝ አርሶ አደሩ ምን ያህል ነው? የከተማው ጭቁን ሕዝብ ምን ያህል ነው? ምን ያስፈልገዋል? ኢኮኖሚ አብዮት ላይ ምን እናምጣ? ካልቸራል ሪቮሉሽን ላይ ምን እናምጣ? ሶሻሉን እያንዳንዱ የዲሞክራሲ አይነቶች እንዴት አድርገው ይደጉ ብሎ ማያስብ ኃይል አይደለም ያለው። ከዛ እነዚህን እኔ አንድ በጣም ከይቅርታ ጋር የምናገረው ቃል አለ፣ ቂጥኛም ትውልድ እምለዋለሁ። እነዚህን ቂጥኛሞች ውርዳሞች፣ የቂጥኛም ልጅ ውርዳም ነው፣ የውርዳም ልጅ ደግሞ ውርዳም ነው እና እየተወራረሱ የኢትዮጵያን ፖለቲካ እያበላሹት ነው የመጡት። እስቲ መንግስት የሰራውን በጎ ስራ 1 2 3 4 ብለህ ቆጥረህ እዚህ ጋር ግን ክፍተት አለው ብትል መንግስትም እኮ ይዘጋጃል። እነዚህ ሰዎች ሁሉንም ነገር ነው የሚያጣጥሉት። አዲስ አበባን ብልጭልጭ ነው ይለዋል። እንዴት ነው ትምህርት ቤት ብልጭልጭ የሚሆነው? መደጋገም አለበት። ይሄ ነው ላይ ልመጣ ብዬ እንደው እንድታብራራልን ስለምፈልግ ለምሳሌ ከቀድሞ ነገስታቶች ከአፄ ጸረ ያዕቆብን ጀምር እንዲሁ በወፍ በረር ኢትዮጵያን አንድ ያደረገ ንጉስ የኢትዮጵያን ስርወ መንግስት የመሰረተ ይባላል እያለ የነገስታቶች ስራ ብንወርድ አፄ ምኒልክ ላይ ብንሄድ በአድዋ ጦርነትን የነጭን ወራሪ ኢትዮጵያን በማስተባበር ድል ያደረጉ አፄ ኃይለ ሥላሴ ወይ ንጉስ ኃይለ ሥላሴ ወይ ጃንሆይ ደግሞ ሰው እንዲማር ኢትዮጵያኖች ወደ ዘመናዊነት እንድትሄድ ያደረጉ ኢትዮጵያ ገንዘቧ ከዶላር እኩል የነበረበት ዘመን ተብሎ ራንክ እንደሚሰጣቸው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መቼም የ27 ዓመቱን ምንድነው የጨለማ ከሚለው መሀል አይደለም የተሰሩ ነገሮች አሉ። በጣም የሚያሳዝኑ ደግሞ ብዙ ጉዳዮች አሉ። የፖለቲካው ላይ ያው ብዙዎቹን ስላየን ነው። ልማቱ ላይ ስናወራ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የኖቤል ተሸላሚ የፋኦ የምግብ የፋኦ ተሸላሚ ሀገሪቷ ላይ ራዲካል ቼንጅ ተብሎ የናይጄሪያ ፓርላማ እኛ ተኝተን ንግግር ያደረገችውን ሴት ካየው ኢትዮጵያ እንዲሆናለች ብሎ ዓለም የመሰከረለትን አላየውም አልሰማውም ብሎ መካድ ምን አይነት ፖለቲካ ነው ብለህ ትላለህ? መጀመሪያ እንደው የነገስታትን ጉዳይ ስላነሳ
ከኢትዮጵያ የመካከለኛው ዘመን ነገስታት መካከል ከ1314 እስከ 1344 በነበረው ጊዜ አምደ ጽዮን ነበሩ። ዋናው የኢትዮጵያ አንዱ ፈጠራ ጅማሮ የሚባሉት እሳቸው ናቸው። እስከ ቀይ ባህር ሄደዋል በጦረኝነት። እስከ ዜላና በርበራ ሶማሊያ ሄደዋል በጦረኝነት። ልማት ላይ አታገኛቸው። አጼ ዘርዓ ያዕቆብ ከ1434 እስከ 68 ቀይ ባህር አካባቢ ሄደው ይዘዋል። ማዕከለ ባህር ይባሉ ነበር በአምደ ጽዮን። በኋላ ደግሞ ባህረ ነጋሽ ዜላና በርበራ ድረስ ሄደዋል። ፍልስፍና ላይ ዘርዓ ያዕቆብ እንዲህ አይነት ፍልስፍና እንዲህ አይነት ስነ ልቦና ነበራቸው ከሚባለው ውጪ መሬት ላይ ያለ ነገር የለም። አጼ ምኒልክ ጋር ስንመጣ ጅማሮች አሉ፣ ማንክዳቸው ጅማሮች አሉ። አጼ ቴዎድሮስ ደግሞ ከሳቸው ቀደም ብለው ጅማሮች አሉ። ሰሜን ኢትዮጵያ ላይ አጼ ቴዎድሮስ ሌላውን ፓርቲ አያውቁትም፣ ምስራቅ ምዕራብና ደቡብ ኢትዮጵያን አያውቁትም። የዘመናዊ ታሪክ ጀማሪ የሚባሉት አጼ ምኒልክ ሲመጡ የጀማመሩት ስራ አለ። እነዚህ ዋጋ እንሰጣቸዋለን። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሲመጣ ግን አንድ ነገር አይደለም የቀየረው፣ እልፍ ነገሮችን አሁን ቅድም የጠቀስከው አለ። በስንዴ ምርት ከተባበሩት መንግስታት ድርጅት ሽልማት አግኝተዋል። በአረንጓዴ ግሪን ሌጋሲ 25 ሚሊዮን ህዝብ አንቀሳቅሶ 48 ቢሊዮን ችግኞች ተክሏል። ይሄ መደጋገም ስላለበት ነው። አዲስ አበባ ውስጥ በአንድ ዓመት 19000 ፕሮጀክቶች ተጠናቀዋል። እደጋግመዋለሁ፣ ደጋግሜ ተነቅሸዋለሁ። 28 ትምህርት ቤቶች የጤና ጣቢያዎች ተከፍተዋል። 14 ትምህርት ቤቶች ከ1000 የመማሪያ ክፍሎች ጋር ተሰርተዋል። የገበታ ለሀገር፣ የሌማት ትሩፋት፣ ማዕድ ማጋራት፣ የኮሪደር ልማት፣ እያንዳንዱ የምትሰማቸው ነገሮች አዳዲስ ስያሜዎች ናቸው። ጎርጎራን ታያለ፣ ሀላላ ኬላን ታያለ፣ ኮይሻን ትመለከታለ። የህዳሴው ግድብ ጭራሽ አልቅ ከነበረበት ጋር መቀየሩን ታያለ። 10 ቢሊዮን ዶላር ወጪ ወጥቶ በአመት 100 ሚሊዮን ሰዎች የሚጓጓዙበት ነገር አለ። ስለዚህ በአቪዬሽን አንደኛ ከአፍሪካ፣ በአየር መንገድ ከአፍሪካ አንደኛ። የወጪ ንግድ ቅድም አንስቼው ከሆነ አላውቅም 900 ቢሊዮን ብር ዕዳ ነበረበት። ዶክተር አብይ ስልጣን ሲረከብ ብሔራዊ ባንክ 900 ቢሊዮን ብር ዕዳ ነበረበት። ይህንን ዕዳ ወደ መንግስት ወስዶ 3.5 ትሪሊዮን ኢንጀክት አድርጓል። አሁን 4 ትሪሊዮን ያልፋል። 1.5 ትሪሊዮን ኢንቨስትመንት ሆልዲንግ አለ። ከዛ በኋላ መጥተህ ቱሪዝምን ብትመለከት የሰፋው ስፋት አይደለም። ገጠሩ ለመጀመሪያ ጊዜ በገጠር የገበሬ መኖሪያ ቤት ሞዴል፣ የገበሬ መኖሪያ መንደር። ከዛ በኋላ ተመልከት፣ የውጭ ንግድ 9.3 ቢሊዮን ዶላር ነው በአመት። በዚህ ዓመት ብቻ ከቡና 3 ቢሊዮን ዶላር ይገኛል። የመጀመሪያው ሩብ ዓመት ከዚህ በላይ እንደሚገኝ አሳይቶናል። 22 መስሪያ ቤቶች አሉ ካልተሳሳትኩ፣ የሚኒስቴር መስሪያ ቤቶች። በአንዱ ለውጥ ያልመጣበት የለም። አምና 150 ጉባኤ ተካሂደዋል፣ ዓለም አቀፍ ጉባኤዎች። ስንት ቱሪዝም መጣ? ስንት የቴክኖሎጂ ሽግግር መጣ? ምን ያህል ለውጥ መጣ? 19000 ፕሮጀክት ሲባል 19000 አርክቴክቶች ያዘልኝ፣ 38000 ኢንጂነሮች ያዘልኝ፣ መዓት የባኞ ቤት ዕቃ የሚያቀርቡ፣ የኮምፒውተር ይሄ ምንድን ነው የአይቲ መሳሪያዎችን የሚያቀርቡ፣ ትራንስፖርት የሚያንቀሳቅሱ ብትቆጥረው ዶክተር አብይ በመከላከያና ኤሊት ሰራዊት ፈጥሯል። ኤሊት በአየር ኃይልና ተአምረኛ ነገር ነው የፈጠረው። ፌዴራል ፖሊሱ የሚያሳየው ትርኢት ምዕራቡና ምስራቁ ዓለም ላይ አይቻለሁ። የሚበልጥ እንጂ የሚያንስ አይደለም። ግነት እኮ አይደለም። እያንዳንዱ ነገር ከገጠር እስከ ከተማ ተቀይሯል። 1.5 ሚሊዮን ኩንታል ነበር ሩዝ የሚመረተው፣ 1.5 ሚሊዮን ብቻ። አሁን 163 ሚሊዮን ኩንታል ሩዝ ይመረታል። ዘሆል አፍሪካ ከሚያመርተው በላይ ስንዴ እናመርታለን። ስለዚህ በአረንጓዴ አሻራ ግሪን ሌጋሲ የተባበሩት መንግስታት ድርጅት ሸልሞታል። ቅድም ከስንዴ ጋር ያልነው እንዳለ ሆኖ የኖቤል ፒስ ፕራይስ ተሸላሚ ነው። ይሄ ሰው እዚህ ቀረ አይባልም። አንደኛ የ12 13 ክልል ፕሬዚደንቶች እንደ ወንድም ነው የሚቀርቡት፣ ያስታውቃል። ሚኒስትሮች፣ ኮሚሽነሮች። እንደገና ባህር በሌለበት የባህር ኃይል አስቀድሞ ነው ያዘጋጀው። ሰውየው ጃንት አሄድ ኦፍ ሂዝ ታይም የሚባል ነገር አለ። ከዘመኑ በብዙ እጥፍ ቀድሞ የወጣ ሰው ነው እና ይሄ ሰው ወታደር ነው፣ ወታደራዊ መኮንን ነው፣ ወታደራዊ ደህንነት ነው፣ ሲቪል ደህንነት ነው፣ ገጣሚ ነው፣ ደራሲ ነው፣ ተናጋሪ ነው፣ አንባቢ ነው። ኤኒ ፐርሰን ሳያነብ እንደሱ መናገር አይችልም። አሰልጣኝ ነው፣ ሲያሰለጥን አይተናል። ዛሬ እንዳይመስልህ በፊት ኢንሳ ውስጥ እያለ የኦሮሚያ ምክትል ፕሬዚደንት ሆኖ አፈጻጸሙ የሚገርም ነው። ለዚህ ነው ከኦህዴድ ውስጥ ያኔ አሁን ኦዴፓ ከተባለው ተመርጦ እዚህ ደረጃ ደርሰው። ዶክተር አብይን ፕሮፌሰር መስፍን ወልደማርያም እሳቸውን የሚያክል ጉምቱ ፖለቲከኛ፣ የእሳቸውን ያህል አንባቢ ብቻ ሳይሆን አርቲክሎች ያሳተሙ ከ10 አይበልጡም። አዲስ አበባ ዩኒቨርሲቲ ካታሎግ ሄዶ ማየት ይቻላል። በዛ ላይ
ፕሮፌሰር መስፍን ለማመስገን የፈጠነ ልቦና የላቸው። ግን ምን አሉት? የሚሉት ቢያጡ ከእግዚአብሔር የተላከ ስጦታ ካሉ በኋላ እንደምን አድርጎ አእምሮን ቢያሰለጥነው ነው። ከሳቸው እኩል ኢቫሉዌት የሚያደርጉ ሰዎች ብዙ አይደሉም። እንደምን አእምሮን ቢያሰለጥነው ነው ብለው ነው የመሰከሩት። ልደቱ አያሌው የዛሬን አያርገውና በኢትዮጵያ ያለና ኖ በዓለም ታሪክ እንደ ዶክተር አብይ አይነት ቀን የለም ማለት እንደ ዶክተር አብይ ህዝብ የሚወደው የለም ማለት ቤተ መንግስቱን ጨርሶ ይኖራል አለ። በኋላ ደግሞ ሲያብድ በ45 ቀን ዶክተር አብይ ነው የመጣ ልቅድ ይላል። ስለዚህ እነዚህ የሚቃወሙት ሰዎች ራሳቸው የሚናገሩት እስኪጠፋቸው ጃዋር ዶክተር አብይ የሚነካ ቢኖር እንፋለመዋለን ያለው ሊትራሊ እንፋለመዋለን። ዛሬ የሚለውን ትሰማለህ። ዛሬ የሚያስጮኋቸው ዓለም አቀፍ ኃይል ነው። ለምንድን ነው አሁን ይሄንን የሚታይ ስራ ይህን ያህል ተቀባይነት ያለን መሪ ማለት ነው ካራክተር አሳሲኔሽን ነው የሚባለው ተብሎ ፎከስ ተደርጎ የማጥላላት ስራ ይሰራል። ይሄ ደግሞ የኢትዮጵያ የፖለቲካ ችግር ሳይሆን ከፍተኛ የውጭ እጆች አሉበት። ልክ የሊቢያውን መሪ በሴራ መብራት ማያስከፍል ውሃ ማያስከፍል ሩዝ የሚቀልብ ህዝቡን የሚቀልብ መሪ ሊቢያኖች ካስገደሉ በኋላ ስሙን በማጥፋት አሁን ሊቢያ ያለችበት ሁኔታ እናያለን። ኢትዮጵያንም እንደዛ የማድረግ ሴራ ነው የሚሉ ሰዎች አሉ። የሚታይ ስራ ካለ ይህን እንዴት ተገመግመዋለህ አንተ? መጀመሪያ ይህን ለመመለስ ግሎባላይዜሽን ማጥናት ያስፈልጋል። በፊት ሱፐር ፓወሮች ሁለት ነበሩ። ኢዘር ከካፒታሊስቱ ብሎክ ወይም ከሶሻሊስቱ ብሎክ ጋር መሄድ ነበር። አሁን ግን ግሎባል ፓወርስ አሉ። እነዚህ ግሎባል ፓወርስ በየሀገራቸው መሳሪያ የሚያመርቱ ትራንስናሽናል ካምፓኒስ አሉ። የመሳሪያ ምርት ቢቆም በአንድ ጊዜ ከስራ ውጭ የሚሆነው በመቶ ሚሊዮኖች ሰው ያስደነግጣል። ከስራ ውጭ ነው የሚሆነው። ስለዚህ ሁል ጊዜ እነዚህ ሰዎች መሳሪያ እንዲመረት ይፈልጋሉ። አንደኛው ነገር እሱ ነው። ሁለተኛ ሀገሮች ባላደጉ ቁጥር ሸቀጥ ተቀባይ ነው የሚሆኑት። ሶስተኛ ሪሶርሳቸውን የተፈጥሮ ሀብታቸውን ተጠቃሚ ነው የሚሆኑት። ብዙ ጊዜ አነሳዋለሁ። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ያላት ሀብት ብዛት ማዕድኗ ብቻ 34.1 ትሪሊየን ዶላር ነው። የአሜሪካ ጂዲፒ 30 ትሪሊየን ዶላር ነው። አሜሪካ 37 ትሪሊየን ዶላር ከጂዲፒ በላይ ብድር አለባት። ከተለያዩ ዓለም አቀፍ እንትኖች ተበድራለች። ኮንጎ ግን ከዓለም ደሃ ናት። ትምህርት የለም። 126 ፋኖ ሸኔና ህወሓት አይነት ፓርቲዎች ተፈጥረዋል። ለምን? ታጣቂዎች ማለት ነው። ታጣቂዎች ለምን ተፈጠሩ? እነዚህ ታጣቂዎች ያ ማዕድኗ ተዝቆ ማያልቅ ነው። ጂኦሎጂ ማጥናት አትችልም። ይሄ መደጋገም አለበት። ጂኦሎጂካል ስካንዳል ነው የሚባለው። ለምን? ወርቅ አስሰህ ወርቅ አገኛለሁ ብለህ ስታጠና ኮፐር ነው፣ ዳይመንድ ነው፣ አልሙኒየም ነው፣ የተነባበረ ነው። 40%ቷ ደን ነው። ዲአር ኮንጎ ወተር ታወር ናት። ውሃ እሷን የሚያክል አፍሪካ ውስጥ ያለው የለም። ትንሽ የምትቀራረበው ኢትዮጵያ ናት። ይህ ሁሉ ሀብት ተሸክማ እየፈረሰች ያለችው ለምንድነው? አሁን ሱዳን ሰላም ነበረች፣ የወርቅ ተራራ ተገኘ፣ ወርቅ የተከመረ ይኸው 10 ሺህ ሰው አለቀ። አሁን የዛሬ ወር አካባቢ ማን ናቸው ከዚህ በስተጀርባ ያሉት ስትል ግሎባል ፓወርስ አሉ። ብዙ ነው መነሻቸው። እነዚህ ግሎባል ፓወርስ ደግሞ ሀገሮችን ለማፍረስ የሚጠቀሙት የራሳቸውን ሀገር ሰዎች ነው። ለምሳሌ ግብፅ 100 ሚሊዮን ዶላር መድባለች ለአክቲቪዝም ብቻ። ኢትዮጵያ አክቲቪስቶች አሉ። የሚኖሩት ኖሮ የተለየ ኑሮ ነው። ሀገርን ለማፍረስ እስከ ተማማልክ ድረስ ገንዘብ አታጣም። ስለዚህ እነዚህ ሰዎች አንደኛ ቅድም እንዳልነው ኢትዮጵያ አይደሉም። ዜግነት እኮ ቀይረዋል። ኢትዮጵያዊ አይደለሁም። ልክ አሁን ሲፈን ሀሰን ጥሩ ምሳሌ ናት። ኔዘርላንዳዊ ናት። ሩጫ ስትሮጥ እስክትሰበር እስክትወድቅ ነው የሮጠችው። ኢትዮጵያንን ለመቅደም እኮ ነው ያ ሁሉ መሰባበር። ምክንያቱም ኔዘርላንዳዊ ናታ። ኢትዮጵያን ማሸነፍና የኔዘርላንድን ሰንደቅ ዓላማ ማውለብለብ አለባት። ደስ ትለኛለች። እነዚህ ግን የሌላ ሀገር ሰንደቅ ዓላማ እያውለበለቡ በኢትዮጵያ መለያ መጫወት የሚፈልጉ ወሮ በላዎች ናቸው። ይቅርታ ልቃል፣ ወሮ በላ ናቸው። ወረው የሚበሉ ሀገር። ስለዚህ አንድ ቀን በጎ ሲናገሩ ሰምተህ ታውቃለህ? አንዱ ሚዲያ ግዙፉን ሰራዊት እንኳን የግለሰብ ሰራዊት ነው የሚያደርጉት። ያገዛዙ ሰራዊት ይላሉ። ተመልከት። ለሀገር ክብር ቢኖራቸው ኖሮ የፈለገ የፖለቲካ አመለካከት ልዩነት ይኖራል። ሰራዊት ነው። ከ86 ብሔረሰብ የተውጣጣ ነው። ህገ መንግስት የሚጠብቅ ነው። ሀገር የሚጠብቅ ነው። የሚፋለመው ለሀገሩ ነው። ስለዚህ እነዚህ ሰዎች ኢትዮጵያን አንድ ያደረጉትን ዶክተር አብይ ከፍተኛ ተቀባይነት አግኝተዋል። የህዝብም፣ የሚኒስትሮችም፣ የክልል ፕሬዚደንቶችም፣ የመከላከያ አደረጃጀቶችም ምናምን። ስለዚህ ይሄን ሰው አታክ ማድረግ ኢትዮጵያን አታክ ማድረግ ነው። አሁን ጋዳፊን ያነሳልኝ ምንም እንኳን አምባገነን ቢሆንም
ሊቢያዎች ግን ምርጥ ኑሮ ይኖሩ ነበር። 3 ሚሊዮን ብቻ ናቸው ባይዘው ሊቢያዎች፣ 6 ሚሊዮኑ ከውጭ የመጣ ነው። ስለፈለጉትን ቀጥረው እንደፈለጉ የሚኖሩ ነበሩ። ትምህርት በነፃ እስከ ዩኒቨርሲቲ፣ ጤና በነፃ ኤቭሪቲንግ። በሳምንት ጭራሽ አንድ በርሜል ድፍድፍ ሊያቀርብላቸው ነበር ለእያንዳንዱ ፋሚሊ። ማአት አቃቅዶ ነበር። ግን የአፍሪካ አንድነት ሪሶርሱን መያዝ ሲጀምር እንደፈለጉ መቀራመት ሲያቅታቸው 100 ሚሊዮን በርሜል በቀን ይሁን በሳምንት ይወጣ ነበር። ይህን ሰው ማጥፋት አለብን አሉ። አጠፉ። ሊቢያን አፈረሷት። ነዳጁ የት ነው? ማን ነው የሚወስደው? ውስጡን ለቄስ። ጋና የሚገርም አይነት የአፍሪካ ህብረት ሀሳብ ይዛ ተነሳች። ከዛ ስትነሳ ላሳየ ብዬ ነው። ዶክተር ኳሚ ንክሩማን የማያውቀው የለም። በፓን አፍሪካኒዝም 5ኛ ኮንፈረንስ እና በአፍሪካ ኳሚ ንክሩማ አንድ ትሁን ዩናይትድ ስቴትስ ኦፍ አፍሪካ የሚል ነበር ያመጣው። ወዲያውኑ በፕሮፌሰር ኮፊ ቡስያ ያስገለበጡት በመፈንቅለ መንግስት የውጭ ኃይሎች። ፕሮፌሰር ኮፊ ቡስያ መጥቶ ለጋና ተአምር ሊሰራ ሲል በወታደራዊ ጀነራል አቻምፖንግ ገለበጡት። ወዲያው 6 መፈንቅለ መንግስት ተካሄደ። ዋይ ይሄን መጠየቅ አለበት። ንጹህ የሆነ ኢትዮጵያዊ ከዚህ በስተጀርባውን ዶክተር አብይን መንካት የሚፈልገው ለምንድን ነው? ሁሉም የተነቀሰው እሱን ነው። ቂጣ በቀደደው አፉ፣ ይቅርታ በርገር በቀደደው አፉ። እነሱ ላላሉት እኔ አልጨነቅላቸው። ዶክተር አብይ ላይ ሲንጠራራ ታየዋል። ቅድም ያልኩ ኦል ሳይድድ የሆነ ሰው ላይ ሲንጠራራ፣ ሲያጣጥል፣ ሲያጠለሽ ትመለከታለህ። ለምን መሰለ? ይሄ ሰው ከሌለ የስልጣን ሽኩቻ ይጀመራል። ጥያቄ የለውም። ለረጅም ጊዜ አንድ ጠንካራ መሪ ከመራ በኋላ በአፍሪካ ፖለቲካ እንትን ካለ ትርምስምስ ነው የሚለው። ያ የሽግግር መንግስት ምናምን የሚሉት ምንድን ነው? አገር ማፍረስ ነው። አሁን እስቲ ሽግግር መንግስት እንደው አንድ ነገር ላሳይ። ሽግግር መንግስት ብለህ የኦሮሞ ጽንፈኞች፣ አንዳንድ ሰዎች ጽንፈኞች አትበል ሌብል አታርግ ይላሉ። ጽንፈኛ ናቸው፣ ኦሮሞ አይደሉማ። የኦሮሞን ስነ ልቦና አውቀዋለሁ። የአማራ ጽንፈኞች፣ የትግራይ ጽንፈኞች፣ ሶስቱም ብቻ አምተ ብታስቀምጣቸው ሶማሊያ እንደዚህ አትበጠበጥም። እነዚህ ያልካቸውን በታሪክ አረዳድ በብዙ ነገር ዘይትና ሆነው የማይቀላቀል ነገር አላቸው። እዛው እርስ በርሳቸው እኮ ቁጭ ሲሉም ይሰማሉ። ግን አንድ የበየነ መረብ ፕሮግራም አድርገው ነበረ ሰላም ይቅደም አገዛዝ ምናምን የሚልና በዚሁ አያይዘህ ብትቀጥልልኝ ጥሩ ነው። አሁን ሰላም ይምጣ አገዛዝ ያብቃ ሚል አደረጉ። ጦርነት ይቁም። ሰዎቹ ማን ናቸው? ኢትዮጵያ ውስጥ ጦርነት የሚፈበርኩት እነሱ ናቸው። ለፋኖ ገንዘብ የሚያሰባስብ የሚያደራጀው ኃይል ውጭ ነው ያለው። ይሄ ኃይል ነው ባይዘወይ ሸኔን የሚያደራጀው ኃይል ይሄ ኃይል ነው። ህወሓትን የሚያግዘው የሚያደራጀው ኃይል ይሄ ኃይል ነው። የውጭ ኃይሎች ናቸው። እነዚህ ሰዎች ስብሃት ነጋ ጦርነት ይቁም ብሎ ትልቁ ጳጳስ እኮ የተጋበዘው እዛ ነው የተቃውሞ ትዕይንተ ህዝብ። አሁን ስብሃት ነጋ በኢትዮጵያ ህዝብ ፊት ምን ሞራል አለው? ደደቢት ጀመረ የድድብና ጦርነቱ 17 ዓመት በጦርነት ኖረ። 27 ዓመት በጦርነት ኖረ። ከጉድጓድ ተጎትቶ የወጣ ሰው ጦርነት ይቁም ለማለት ምን ሞራል አለው? አሉላ ሰለሞን ዛሬ ትንሽ አንዳንድ ጥሩ ሀሳቦች ያቀርባል። ምንድን ያለው? ጦርነት ለትግራይ ህዝብ ባህላዊ ጨዋታ ነው አለ። ዩሲ አየህ፣ እሱ ለሱ ጨዋታ ነው ባህላዊ የሚበላበት የሚጠጣበት የሰው ህይወት ባህላዊ ምግብ ባህላዊ ልብስ እንጂ ጦርነት ባህላዊ የሚባል ዘመናዊ ባህላዊ የለም። አውዳሚ ነው ጦርነት። የትግራይ እናቶች እንዴት እንዳለቀሱ አይተናል። ባህላዊ ጨዋታ ቢሆን እንደዛ ያለቅሱ እርር ብለው ምስኪን ሆነ። ጦርነት ባህላዊ ጨዋታ ስላልሆነ የትግራይ መሬት እንዳይታረስ አድርጓል። ጦርነት ባህላዊ ጨዋታ ስላልሆነ በመቶ ሺዎች የትግራይ ወጣቶችን ቀጥፏል። ባህላዊ ጨዋታ ስላልሆነ 3 ጊዜ የመጣው ህወሓት በብሪት ወጣቶችን አስጨርሷል። በኤክስካቬተር ወርቅ እየቆፈረ ክቡር ጌታቸው ረዳ ነግሮናል። ለምሽግ የመጣውን ኤክስካቬተር ወርቅ እየቆፈሩ ወጣቱን ከፊት ለፊት እንትን ለነሱ ግን ጥልቅ ጉድጓድ ቆፍረው ነው የገቡት። አስመላሽ ወልደስላሴ ከምን አይነት ጉድጓድ እንደወጣ አስከሬ ነው አይተናል። አባይ ፀሐዬ፣ ሴኩቱሬ ጌታቸው እያንዳንዱ ምን ስዘረዝር ራሱ አለኝ ከጉድጓድ ተጎተው ነው የወጡት። ምን ያህል ሰልፊሽ በእነሱ እድሜ ጥልቅ ጉድጓድ ውስጥ ገብተዋል ራሳቸውን ለማዳን። ወጣቱ ግን ፊት ለፊት ነበር እስከ ሰላ ድንጋይ። ምን ያህል አረመኔ እንደሆኑ ትመለከታል። አንደኛው ይሄ ነው የተሰበሰበው ቡድን ነው የሰበሰበችው ህወሓት ናት። ልደቱ ህወሓት ነው። ልደቱ አያሌው እንዴት ነው ከህወሓት ጋር የምትለየው? የጡት ልጅ ነው ልደቱ አያሌው። ከ97 ጀምሮ እናውቀዋለን። የጦርነት ሰው ነው። አስገዳይ ነው። ከሃዲ ነው። ወላዋይ ነው። የፖለቲካ አቋም የሌለው ሰው ነው። ኢቨን ቤተሰብ መመስረት ያልቻለ ሰው ነው። ትልቁ እኔ አንድ የምለው ነገር አለ። በዓለም ትልቁ ወንደላጤ ነው። በደንብ ካራክተር እነሱ አሳሲኔት ስለሚያደርጉ እነዚህን ትልቅ ለሀገር የሚሰሩ ሰዎች እነሱም ካራክተራቸው መሰበር አለበት። አንዳንዴ ለምን ሳነሳለ ይሉኛል። እነሱ ለምን ያነሳሉ? ፊልድ ማርሻሉ ጠበቃ ወንድሙ አንድ ወቅት ሲናገሩ እነዚህ ትልቅ ፖለቲከኞች የሚባሉት ቤተሰብ አልመሰረቱም።
ለምሳሌ ከሚስታቸው ጋር ተጣልተው አያውቁም ማለት ሚስት የላቸውም። ግልጽ የተናገሩት ስለሆነ ፕሮፌሰር መራራ ጉዲናን፣ ልደቱን፣ የልጆች ጩኸት፣ መጎንተል፣ መጨው፣ ቤተሰባዊ ችግርን፣ የሚስትን ግልምጫ ያለመዱ ሰዎች ሀገር እንዴት መምራት ይችላሉ? ከቤት ነው መምራት የሚጀመረው ሲሉ አብሬ ስላየ ነውና ቤትን ያላስተዳደረ ሀገር እንዴት ማስተዳደር ይችላል የሚሉ ሰዎች አሉና አንተ ጋር ያልከውን ነገር ትዝ ስላለኝ ነው ጠይቄያቸው። እንቁጣጣሽ ሀሳብ ነው ሲጀመር። ቤተሰብ አስተዳድረው ያውቁ፣ ቻሌንጅ ሀስል አይፈልጉም። ሁለተኛ ቤተሰብ ብቻ አይደለም እድር ውስጥ ገብተው ያውቁ፣ ቀበሌ መርተው ያውቁ። ዝም ብለህ መተህ ከላይ ጉብ አትልም። ዶክተር አብይ እኮ ወታደር ነበር፣ የወታደር ደህንነት ነበር፣ የወታደር መኮንን ነበር፣ ኢንሳ ኃላፊ ነበር፣ የኦሮሚያ ምክትል ፕሬዚዳንትና የቤቶች ልማት ነበር። በእያንዳንዱ ኢፌክቲቭ ሆኖ ነው የመጣው። ቤተሰብ መምራት አይደለም፣ ጉዲፈቻ የሚለውን የኦሮሞን ባህል ተግባራዊ አድርጓል። እነዚህ ሰዎች አጋርተው አያውቁም። በልተው እንጂ ከሰው አጋርተው አያውቁም። ማዕድ ያጋራል እኮ ይሄ ሰውዬ። እሱን ሲናገሩት ምን ይላሉ? ዶክተር አብይን ልታመልኩ ነው ምናምን ይላሉ። እነሱ ዶክተር አብይን ጠዋት ማታ ከእንቅልፋቸው ሲባኑ ዶክተር አብይን የሰደቡ ነው የሚለው። ይሄ ሰው እየሰራ እነሱ ምንም ሳይሰሩ እነሱ እኮ እንትን አላቸው። ምንድነው ይሄ ጃላ ነው የሚባለው፣ ከኋላ የሚግበሰበስ አይደል? ጀሌ። ስለዚህ እነሱ ጀሌ ኖሯቸው ማአት ጀሌ ይዘው እየተንቀሳቀሱ ምንድን ነው የሚያወሩት እነዚህ ሰዎች? ስለዚህ ይኸውልህ ክቡር ማናቸው እኛ አሁን የጠራቸው ጠበቃ ወንድሙ ይብሳ ጥሩ ገለጻ ነው የገለጹት። ለዚህ ነው እኔ ልደቱን በዓለም ግብዳ ወንደላጤ ወደሉ ወንደላጤ ነው በቃ እኮ በክቻለሁ ብሎ ኢትዮጵያ ሕዝብ በፊት እኮ ቀርቦ እኔ በክቻለሁኝ ይህን እኮ ብሏል። የበከተ ሰው ደግሞ ህወሓት በክቻለሁ ስትል እንደገና ተመልሳ ስትመጣ በክታ ቀረች። ይኸው በበክትነት አጠናቀቀ። በሰላማዊ መንገድ የትግራይ ወጣቶችን አዘጋጅቶ ይሲ ጠንካራ የፖለቲካ ፓርቲ እንዲኖር አድርጎ ስሙን ራሱ እዛ ጋር ይዞ ቢቀጥል ኖሮ ምናልባት ለትግራይ ህዝብም ለኢትዮጵያ ህዝብ ውለታ ነበር። ግን ይሄው እየተንገታገተ ዛሬም የጦርነት ነጋሪት ይጎስማል። ምክንያቱም ምን ቸገራቸው? እነዚህ ሰዎች ነጋዴዎች ናቸው፣ ተሰሪዎች ናቸው። ተሰሪ የሚባል ሰራዊት ነበርና ከዚህ አንጻር እኔ እነዚህ ሰዎች ወርደው ያወርዱሃል። ይቅርታ አድርግልኝና አሳማ ካለ ጭቃ ውስጥ ብትጫወት ደስ ይለዋል። እና እነሱ ጭቃ ውስጥ እየከተቱን እንጂ መነጋገር የነበረብን እንዴት ኢኮኖሚው ትራንስፎርም ሊያደርግ ይችላል፣ ፖለቲካው እንዴት ሊያደርግ ይችላል፣ ማህበራዊ ዲሞክራሲው፣ ካልቸራል ዲሞክራሲው፣ ሶሻል ዲሞክራሲው በእነዚህ ላይ ነበር የምንወያየው። ግን ምን ሆነ? በጥባጭ ሳለ ማንጥሮ ይጠጣል የሚለው ወደ ጭቃቸው አወረደን እንጂ ትልልቅ ሀገራዊ ኢሾችን ነበር መነጋገር ያለብን። እና እነዚህ ሰዎች ግን እዛ ቁጭ ብለው ዜግነት ቀይረው ግማሹ ለግሪን ካርድ እየተሯሯጠ ሀገሩን አልተመቸኝም ብሎ ተወጥቶ መልሶ ሀገሩን ሲበጠብጥ ግን በጣም ያሳፍራል። እነዚህ ሰዎች እየሰሩ ናቸው። 24/7 ስራ አለ። እነሱ ቢተኙ ስራው ይቀጥላል። ሲነሱ ቁጥጥር ውስጥ ይገባሉ። አዲስ ስትራቴጂ ያወጣሉ። ስለዚህ በሁለቱ መካከል ያለው የሞራል ልዩነት ራሱ የሀገር ግንባታ ልዩነት የማይገናኝ አንዱ ሀገር አፍራሽ ነው፣ ሌላው ሀገር ገንቢ ነውና ከሀገር ገንቢዎች ጋር መቆሜ ክብረኝ ነው። በዛው አጋጣሚ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የግል ደጋፊ ነህ ማለት እንችላለን? የብልጽግና በአጠቃላይ ሀገርን የሚያበለጽግ ፓርቲና የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ የተለየ ደጋፊ ነኝ። መቼ? ገና የኦሮሚያ ምክትል ፕሬዚዳንት እያለ በምን ከሺህ በሚበልጡ ፖስቶች ኤዲት ቢደረግ ይታወቃል። እያወጣሁ ነው በየቀኑ፣ ዛሬም ነገም በየቀኑ አወጣቸዋለሁ እና ከመጀመሪያው ጀምሮ ደግፌ የቆምኩ ነኝ። ደግፌም ስለቆምኩ ደግሞ በህወሓት ጊዜ የነበረውን ትግል ተከትሎ ለውጡ ሲመጣ የለውጡ ቀንደኛ ደጋፊ ሆኜ ይጃለሁ። ዛት ሚንስ ግን ምንድነው ያ ማለት? ግን እንደው ስህተት የሚመስሉኝ ነገሮች እያየው ዝም ብዬ ስህተቶችን ሸፍኜ እሄዳለሁ ማለት ግን አይደለም። ለመንግስት መነገር የሚገባውን ለመንግስት እነግራለሁ። ፐብሊክ ወጥቶ መታረም ያለበትን ነገር ደግሞ ፐብሊክ አወጣለሁ። ለምሳሌ ቢሮክራሲ፣ አንዳንድ ቢሮዎች ስትሄድ ቢሮክራሲ ከሌለ ኦፊስ የለም፣ ስራ የለም። ቢሮክራሲ ማለት እንቁ ነገር ነው፣ ማር ነው፣ ወተት ነው። ያለ ቢሮክራሲ ስራ አይሰራም። እኛ ሀገር ያለው ቢሮክራሲ ግን ታይት ወይም ኢንተንስ ነው፣ የተንዛዛ። ተገልጋይ ቁጭ ብሎ በር ላይ በቅርብ ቀን አንድ ብዙ ጊዜ ደጋግሜ ብናገረው ደስ ይለኛል። ከፋይዳ መታወቂያ ጋር የባንክ እንትናችሁን አያይዙ ተባለ። ሰዎች ተሰልፈዋል፣ ሰራተኞች የሉ። እኔ ደግሞ በሄድኩባቸው ባንኮች ወደፊት ጠቅሼ እናገራለሁ። ምርጥ ባንክ ሰራተኞች አጋጥሞኛል። እኔም ብቻ ሳይሆን ሌላውንም በአግባቡ ሲያገለግሉ ያየሁላቸው አገልጋዮች አሉ፣ ተገልጋዮች ደግሞ አሉ። በመንግስት የሰጣቸው ደሞዝ አልበቃ ብሏቸው ሰው ያጉላሉ፣ ተጨማሪ ቀፈታቸውን የሚያሰፉ ከርሳሞች ደግሞ አሉ።
የህዝብን አጥንት የሚግጡ የህዝብን ደም የሚመጡ አሉ። አንድ ቢሮክራሲው ላይ እንታገላለን፣ ሁለት ኮራፕሽን ከዛው ጋር የተያዘ የቢሮክራሲው መንዛዛት ምክንያት ለመብላት ነው፣ ህዝቡን ለመጋጥ ነው። እነዚህን የታገልን ብልጽግና የሚያመጣቸው ለውጦች ደግሞ እንትላለን። ግን የዶክተር አብይ የግል ደጋፊው ነኝ። እንደውም ቢፈቅድልኝ የግል እንደው አንዳንድ ሰዎች አሽቃበጥክ ምናምን ይሉኛሉ። ለምን ማሽቃበጥ መልክ ቢኖረው ታየ ቦጋለን ይመስላል እስኪባል ድረስ ደጋፊው ነው። ግን ተቃዋሚ ያለበት እንዴት ታየ ስትቃወም አውቃለሁ። እኔ ተቃዋሚ አላውቅም። አንደኛ ምርጫ ነበር የዛሬ 5 ዓመት፣ ዛሬ ለጥፌዋለሁ። ክቡር ፕሮፌሰር ብርሃኑ ነጋን አድንቄ ግን የዶክተር አብይ ደጋፊ ነኝ የሚለውን የዛሬ 5 ዓመት 6 ዓመት የጻፍኩትን ዛሬ ፌስቡክ ፔጅ ላይ እዚህ ጋር ከመግባታችን በፊት ማንም ሰው ያው ዛሬ ለጥፌዋለሁ። ዛሬ በዚህ ዕለት ማለት ነው። የዶክተር አብይ ደጋፊ ነኝ። ተቃዋሚ የሚባለው በምንድን ነው ብለህ ብታስብ በታሪክ አረዳድ ላይ ድብና አድርጌ ይለያያል። ከብልጽግና ከሰሜነኞቹ ከደቡብ ምስራቅና ምዕራብ ፖለቲከኞች ምን ላይ ያለው ለምሳሌ 3000 ዓመትና 100 ዓመት ታሪክ እያሉ ነው የሚወራከቡት ሁለቱ ቡድኖች። ታየ ቦጋለ ደግሞ እኔ ደግሞ 6000 ዓመት ታሪክ ነው የምለው። የኢትዮጵያ ታሪክ 6000 ዓመት ነው። ምክንያቱም የዓለም ታሪክ የተጀመረው የዛሬ 6000 ዓመት ነው። ከ6000 ዓመት በፊት ቅድመ ታሪክ ነው ያለው። ቅድመ ታሪክ አንደኛ ነን ካለ ዓለም ተስማምቷል፣ ኢትዮጵያም ተስማምቷል። ቅድመ ታሪክ ይስማሙና 100 ላይ ይመጡልሃል። ቅድመ ታሪክ ይስማሙና ሰሜኖቹ ደግሞ 3000 ይላሉ። አማራና ትግሬ ውስጥ ያሉ ብሔረሰቡ አይደለም ጽንፈኞቹ ወይም አቀንቃኞቹ አዚሆል። እኔ ግን የዛሬ 6000 ዓመት በአራቱም አቅጣጫ ታሪክ ተጀምሯል ኢትዮጵያ ውስጥ። ስለዚህ ኢትዮጵያ ታሪክ የ6000 ነው። ዲፕሎማሲና ዓለም አቀፍ ግንኙነት ስማር የኢትዮጵያ ታሪክ 5000 ነው ይላል የዲፕሎማሲ ታሪክ። የዲፕሎማሲ ታሪክ 5000 ነው ተብሎ ታሪኩ ግን 3000 ይጀምራል። አያሳፍርም? አንድ ልዩነት ታሪክ ይበረዛል እንደተፈለገ እያልከን እንደተፈለገ እኮ ያደርጉታል። ሌላው አንድ ነገር ልንገርህ። እኔ ከሌሎቹ ሰንደቅ ዓላማ አረንጓዴ ቢጫ ቀዩ ላይ ባለ ኮከብና ሰማያዊ አለ። አልቀበለውም። ለምን? ምክንያቱም ከኢትዮጵያ ስሪት ጋር ለኔ ያያያዝ ፌዴራሊዝምን አትደግፍም? ኖ ፌዴራሊዝም እንደግፋለሁ። ግን ኮከቡ የተቀመጠው በህወሓትና በወቅቱ በነበረው ኦነግ ፍላጎት ነው፣ በኢትዮጵያ ፍላጎት አይደለም። አንደኛው ማሳይ አረንጓዴው ስራ እድገትና ልምላሜ ነው። ቢጫው ተስፋ ፍትህና እኩልነት ነው። ቀዩ የዘመናት መስዋዕትነት ነው። ኢትዮጵያውያን አድዋ ላይ የዘመቱት አረንጓዴ ቢጫ ቀይ ንጹህ ሰንደቅ ዓላማ ይዘው ያስተሳሰረን እሱ ነው። ሊግ ኦፍ ኔሽንስ በ1923 ስንገባ አረንጓዴ ቢጫ ቀዩ ነው ያውለበለብ ነው። የተባበሩት መንግስታት ድርጅት በ1945 መስራች ስንሆን አረንጓዴ ቢጫ ቀዩ ነው። በ1955 ባንዱንግ ኢንዶኔዥያ የገለልተኛ ሀገሮች እንቅስቃሴ እሱ ነው። በ1963 የአፍሪካነት ድርጅት እንደ ግሪጎሪ ዘመን ቀመር ነው ምነግርህ አዲስ አበባ ሲመሰረት አረንጓዴ ቢጫ ቀዩ ነው። አበበ ቢቂላ የሮጠው በአረንጓዴ ቢጫ ቀዩ ነው። አርበኞች 5 ዓመት የታገሉት በአረንጓዴ ቢጫ ቀዩ ነው። ሌሎች ሀገሮች ሰንደቅ ዓላማቸውን ዝም ብለው በዘፈቀደ አላስቀመጡ። ፕላስ ኮከቡ የኮሚኒስት አርማ ነው፣ ከኔ ጋር አይገናኝም። ይህንን ስል ምንድነው ሰው የሚመስለው ተቃዋሚ? ለምን ኢትዮጵያ ውስጥ የተለመደው ስትደግፍ ሁሉንም መደገፋለሁ። እኔ ኮቅ አይደለሁም፣ የፋብሪካ ምርት አይደለሁም። እኔ ጋር ያላቸው ልዩነት የታሪክ አረዳድ እንጂ ብልጽግናን ከሌሎች ፓርቲዎች የማስበለጥ አይደለም። ተቃዋሚ የሚባለው ምን ቢሆን ነው? ከብልጽግና ውጭ የምመርጠው ፓርቲ ቢኖር ከብልጽግና የተሻለ አለ ብል ልክ ነው። ግን ታሪክ አረዳድ ላይ ልዩነት ነበረን። በኋላ ግን ምን ሆነ? አድዋ 00 ነው። አድዋ ሙዚየምን አየሁ። ይሲፍ ታሪክ ሊያፈርሱ ነው፣ ቅርስ ሊያፈርሱ ነው ከሚሉት ጋር ሀሳብ ጋራ ነበር። ልታፈርሱ ነው ስል ልናፈርስ ሳይሆን ልንገነባ ነው ብሎ አሳዩ። ተቃዋሚ ምንድናቸው? መሳሪያ ያዙ ኃይሎች ገቡ ኢትዮጵያ ውስጥ ከነ መሳሪያቸው። ኦነግ፣ ኦብነግ፣ አርበኞች ግንቦት 7፣ አብን አይደለም የአማራ ዲሞክራሲ ኃይሎች ንቅናቄ እሪ ያልኩኝ። እንዴት ተቃዋሚ መሳሪያ ይዞ ይገባል? ሀገር ተበተነ። በኋላ ግን ምን አደረጉ? አርበኞች ግንቦት 7 ፕሮፌሰር ብርሃኑ ነጋን ወለደና ትምህርት ሚኒስትር ሆነ። የአማራ ዲሞክራሲ ኃይሎች ንቅናቄ መሪ ተስፋውን አለም ነህ ይሄው በሰላም ኢትዮጵያ ውስጥ ገብቶ እየታገለ ነው። ኦነጎቹ ኦቦ ሌንጮ ለታ፣ ክቡር ዶክተር ሌንጮ ባቲ፣ ክቡር ቀጀላ መርዳሳ መጥተው አማካሪና ሚኒስተር አምባሳደር ሆኑ። ተሳስቼ ነበር አየሁ። ስለዚህ አንድ ነገር እስኪበራልህ ድረስ ትከራከራለህ። ለምሳሌ አሁን ሰንደቅ ዓላማው ላይ አርማ ይኖር ይላል። አርማ ስትል ታየ ቦጋለ ይሄ ሰውዬ አርማው ይቀየር ምን ይሁን አልኩኝ። እነዛኞቹ አረንጓዴ ቢጫ ቀይ ላይ ተቸነከሩ። እነዚህኞቹ ባለ ኮከቡ ላይ ቆሙ። እኔ ደግሞ ምን አልኩኝ? ሰንደቅ ዓላማው ላይ አርማ ይኑር ስለሚል ህገ መንግስቱ አርማው እንሰት ይሁን ከስር ክቡ ነገር የእንሰት ቅጠል ላዩ ላይ ኢትዮጵያ ብቻ ናት ጤፍ የምትበላው። ጤፍ በአራቱም ማዕዘን ተተክሏል፣ ያስተሳስረናል። የፍቅር ሳር ነው የሚባለው ራሱ ሳይንቲፊክ ኔሙ። ጤፍ እናርግበት። ቡና ደግሞ ከፋ ነው የመጣው። ከፋ እናርግበትና ቡናና ጤፍ የሚጣላ የለም።
ስለዚህ አርማ አይደል የምንፈልገው ላውሌ እንትን ነው። ከዛ ሞአንበሳ ነበረ አልፈልገውም። ሞአንበሳ ዘውድ ነው ያለው፣ መስቀል ነው ያለው፣ ሙስሊም ወንድሞችን አይወክልም። ተነሳ። ደርግ የሂድሪ አርማ አድርጎ ነበር፣ ተነሳ። የተለያዩ ሀገሮች ላይ አርማዎች ይቀመጣሉ፣ ይነሳሉ። ኢትዮጵያ ውስጥ ግን ልክ እንደ አሜሪካ አሁን መጀመሪያ 13 ስቴቶች ናቸው የመሰረቱት። ወደ ጎን ካየ ሰንደቅ ዓላማ አረንጓዴና ቀይና ነጭ ነው። 13ቱ ናቸው፣ አይቀየርም። 13 ሆና ተመሰረተች። በ1783 ብሪቲሽን ካሸነፈች በኋላ ከቀኝ ግዛት ስትወጣ 13 ኮከብ ነበራት። ኮከቦቹ በኋላ አብርሃም ሊንከን ሲመረጥ አካባቢ 33 ደረሰ። ኮከቡን ወደ 33 ከፍ አድርገች። 13ቱ ግን እንዳለ ነው። 50 ስቴት ነው ዛሬ ያላት፣ 50 ኮከብ አለ። 13ቱ ግን እንዳሉ ናቸው። ስለዚህ አረንጓዴ፣ ቢጫ፣ ቀይ መሰረታዊ ቀለማት የኢትዮጵያ ሰንደቅ ዓላማ እንዳለ ሆነው አርማው ላይ ግን የምንጣላ ከሆነ አርማው ዳቦ አይደለም። አርማው ለሀገራችን ክብር ግን ምን ይመጥናል? እንሰታችን ምዕራቡና ደቡብን ይዛል። ጤፍ አራቱን ማዕዘን ይዛል። ቡና ከፋ ነው፣ ምንጫችን ነው። እሱን አድርግና እንታረቅ። እንዲህ አይነት ነገር መቃወም አይደለም። አሁን ምንድነው የሚመስላቸው እኛ ሀገር ለምሳሌ ትምህርት ፖሊሲ አለ። አንድ ነገር ጨምሬ ልላቁ። ትምህርት ፖሊሲው ላይ እኔ አመራር ነበርኩ፣ የመንግስት ከፍተኛ አመራርና ትምህርት ፖሊሲው ላይ ቴክኒክና ሙያ ትምህርት አለ። በጣም ነው የምወደው። 12 ጨርሶ ማንበብና መጻፍ የሚችል ስራ አጥ ከሚሆን የእንጨት ስራ፣ የብረታ ብረት ስራ፣ የተለያየ ስራ ሰልፍ ኮንቴንት ደግሞ ከ1 እስከ 4 አንድ አስተማሪ ነው። ዳይሬክተር ሆኜ እንዴት ይደብራል መሰል። አንዱ አስተማሪ አይኑ እንዲህ ያደርጋል ያለ ማቋረጥ። ሁሉም ተማሪ እዛ ክፍል ያለ አይኑ እንዲህ ያደርጋል። ምክንያቱም አስተማሪው አይኑን ጭፍን ስለሚያደርግ። አንዱ አስተማሪ ደግሞ 27 ጊዜ ያዛጋች በአንድ ፔሪድ፣ ተማሪ በሙሉ ያዛጋል። ሶ ቤት ውስጥም ቢሆን በተለያዩ ወላጆች ነው የሚያድገው ህፃኑ። አንድ አስተማሪ ተማሪ ያስተምር ማለት መግደል ነው፣ ሊትራሊ መግደል ነው። ስለዚህ እቃወማለሁ። ሉክ ቴክኒክና ሙያ እንደግፋለሁ፣ ሰልፍ ኮንቴንት እቃወማለሁ። ስለዚህ ሰልፍ ኮንቴንት ስቃወም ተቃዋሚ ነህ ይሉኛል። እንደገና ደግሞ ሂጂ ቴክኒክና ሙያ ስደግፍ የሁላችሁ ወላወለ ይሉኛል። ወላወለ የሚባለው ቴክኒክና ሙያን ዛሬ ደግፌ ነገ ብቃወም፣ ሰልፍ ኮንቴንት ዛሬ ተቃውሜ ነገ በደግፍ ወላወልኩ ነው የኔ አቋም። ክሪስታል እስከሚገባኝና ይሄ ነው። እናመሰግናለን። እንደ ወላወለ የሚሉ ራስ ስታመጣልኝ አቶ ታዬ ተንሸራተተ፣ ተገለበጠ፣ ከዳን የሚሉ አሉ። በእርግጥ ይሄ ስም አንተን ይመጥናል? ዌል ሁሉንም ሰው ልደቱንም ጀዋርንም እያንዳንዱን ሰው ቪዲዮ አቀናበሩ። ትላንት እንዲህ ብለህ ነበር፣ ዛሬ እንዲህ ብለህ ነበር ብለው። ታዬ ላይ ግን ማቀናበር አልቻሉም። ለምን? ፊርም ስታንድ ነው ያለኝ። ዶክተር አብይ ከመጀመሪያው እስካሁን፣ ፊልድ ማርሻል ብርሃኑ ጁላና መከላከያ ሰራዊት ከመጀመሪያው እስካሁን አልነበርኩ እንዴ? መከላከያ መድረክ አዘጋጅቶ ንግግር እንዳደረግ ያልተጋበዝኩበት ሲቪል ጠርቶ የለም። 2 መጽሐፍ ግምገማ ነበር እኔ የሰራሁት። ጠቅላይ ሚኒስትር ዶክተር አብይ ወደ ስልጣን ሲመጡ የመጀመሪያው ራት ግብዣ ላይ ነበርኩ። የት ጋር ነው የወላወልኩት? ብልጽግናን እየደገፍኩ ሄጃለሁ። አሁን ያልኩት ውይይት መልስ ይሰጣል። ታዬ የኢትዮጵያ ታሪክ 6000 ነው ብሎ 100 ካለ ወላውያለሁ፣ 3000 ካልኩ ወላውያለሁ። ህገ መንግስቱ ይቀየርም ይለዋሉ። እነዚህ ማይሞች ናቸው፣ ጠብደል ማይሞች ናቸው። እኔ ከመጀመሪያው ኮንስቲቱሽናል አሜንድመንት ይሻሻል ነው ያልኩት። ምክንያቱም ለምንድን ነው ማይም ያልኩ? ተራ እውቀት ያለው ሰው ተራ ሀሁን የሚያውቅ ሰው የፖለቲካ ሀሁ 1/4 ህገ መንግስት ሰብአዊ መብት ነው። ሰብአዊ መብት አይቀየርም፣ አይጣስም፣ አይገሰስም። ኢንቫይሌብል፣ ኢንአሊየነብል፣ ኢተርናል ዘላለማዊ ነው። አንአሳይሌብል ነው። ካኖት ቢ አታክድ፣ ኢሪዱሲብል ነው። የተባበሩት መንግስታት ድርጅት በ1948 ያወጣው ዩዲኤችአር ነው የሰፈረው። 1/4 ህገ መንግስት ካልነካ ማሻሻያ ነው ማለት ነው። 1/3 ደግሞ ሰብአዊና ዲሞክራሲያዊ መብት ነው። ከዛ ፓርላሜንታሪ ሲስተም ከሆነ አይቀየርም፣ ፕሬዚደንሻል ሲስተም ከሆነ አይቀየርም። ምን ቀይር ከሆነ ፌዴራሊዝም ምናምን የተወሰነ የሚነካካ ነገር አለ። ህገ መንግስቱ ይሻሻል እንጂ ይቀየር ብዬ አላቅም። ይሻሻል ዛሬም አቋሜ ነው። መጽሐፌ ላይ መራራ እውነት በኢትዮጵያ ታሪክ የሚለው መጽሐፌ ላይ ያሰፈርኩት ነው። ታዬ ወላወለ የሚሉ ሰዎች 1000 ጊዜ ተገለባብጠዋል። ዶክተር አብይን ተሰልፈው ውርጭና ሀሩር እየመታቸው ዲሲ ውስጥ ያሉ ሰዎች ዛሬ እነሱ ያልተገለባበጡ እኔ ትላንት ወያኔ አረመኔ ነው ብለው ዛሬ ወያኔ አማላጅ ነው አሉ። እነዚህ ሰዎች በምን ሞራል ነው ታዬን መናገር የሚችሉት? ከእናንተ መካከል ኃጢአት ያልሰራ ቢኖር ይውገራት ተብሏል። እንደሱ ማለት ነው። የዳሽን ቲቪ ከፍ ባለ ውይይት ከአቶ ታዬ ጋር በነፃነት ለእኛም ለምንጠይቀውም ነፃነት ሰጥተን የፈለግነው እንድንጠይቅ ስለፈቀድክልን በአድማጮቻችን ስም እጅግ አድርጌ አመሰግናለሁ። ቴንኪው። የዳሽን ቤተሰቦች የከፍ ያለ ሀሳብ ነው። የትኛውም አመለካከት ያላችሁ በየትኛውም ፖለቲካ፣ ሃይማኖት ውስጥ ያላችሁ የምትፈልጉት ነገር ካለ ዳሽን ቲቪ ለእናንተ ክፍት ነው።
ከፍ ባለ ሀሳብ ወደኛ ኑ በዚህ አይነት መልኩ እንወያያለን። ወደ መጨረሻ ጥያቄ ልምጣ። ሰሞኑን እንደው ማህበራዊ ሚዲያውን ያዘውን ደግሞ ልጠይቅ ብዬ ነው ከመጣ ይቀር በወንጌላውያን ቤተክርስቲያን ውስጥ ነብይ ሄኖክ የሰላሌን ህዝብ ጠንቋይና ሟርተኛ ነው የሚል ከመድረክ ላይ ከምትመሰክር ሴት ጋር ያለ ቪዲዮ ተለቆ በጣም አየሩን ይዞታል። እሱ ደግሞ አሜሪካን ሀገር ካረፈ በኋላ ይቅርታ ጠይቋል። በህግ መጠየቅ አለበት የሚሉ አሉ። እንደዚህ ደግሞ በየቤተ እምነት ውስጥ ሆነው ደግሞ እንደየቤተ እምነቱ ጸብና ጥላቻን የሚዘሩ ሁሉም ቤተ እምነት ወደ መንግስተ ሰማያት እናደርሳለን ካሉ ፍቅርን፣ ሰላምን መስበክ የሚገባቸው ሰዎች የፖለቲካ አጀንዳ ይዘው ህዝብ ውስጥ ቀጭኗን መንገድ ለማጥፋት እየሄዱ ነው ይባላል። እንደው ይህን እንዴት ታዘብከው? ጥሩ ነው እንግዲህ የነቢይ ሄኖክን መወያያ አደረግነው እንጂ ለምሳሌ አንድ የኦርቶዶክስ መሪጌታ ቤተክርስቲያን ፊት ቆመው መስቀል ፊት ቆመው ታቦት ፊት ቆመው የአብይ አህመድ ሰራዊት ድንቁርና እያሉ እንዲህ እስክስታ የሚመቱ የሚሰራቸው የሚያሳጣቸው ነበሩ። ምን ተፈጠረ? እነዚህ ሰዎች የእምነት አባቶች ቅዱስ መጽሐፍ አለ፣ መጽሐፍ ቅዱስ ቁርአን አለ። ይሄንን ይዘው ኃላፊነት ይዘው በሚንቀሳቀሱበት ጊዜ ማይክ የሚይዙ ሰዎች ጭምር የሃይማኖት ሰዎች ብቻ ሳይሆን ከፍተኛ ጥንቃቄ ማድረግ ያለባቸው የሚናገሩት ነገር ዛሬ ይወጣል። ሲወጣ መጠንቀቅ ያለብን ትላንትም ዛሬም ነገ ማነሳው ህዝብን የሚነካ ነገር፣ ሃይማኖትን የሚነካን የሚያንቋሽሽ ነገር በህግ የተከለከለ ነው። ባይዘው ህጉ ላይ የተቀመጠ ነው። አሁን ነቢይ ሄኖክ የተናገረውን ሰምቼዋለሁ። የሰላሌን ህዝብ በደፈናው ነው ያስቀመጠው። ቦልድ ሆኖ እንደው በብላክ ወይ ዋይት ቢጻፍ በሚታይ መልኩ እንዳለ ማህበረሰቡን የሚነካ ንግግር ነው ያደረገው። እነዚህ ንግግሮች በተለያየ መንገድ ተንጸባርቀዋል። በተለያዩ ፓስተሮች፣ ኡስታዞች፣ የኦርቶዶክስ ቤተክርስቲያን ሰባኪያን በተለያየ ሁኔታ ተንጸባርቀዋል። ቲክቶከሮችም ፌስቡክም ላይ ያሉ ዩቲዩብ ላይ ያሉ ሰዎች እነዚህን ያንጸባርቃሉ። በጥቅሉ ስናይ በዛው አጠራር በፕሮቴስታንት እምነት አጠራር ፕሮፌት ወይም ደግሞ ነቢይ ሄኖክ የሚባለው ወንድም እሱን ተናገረ። እከታተላለሁ፣ ምክንያቱም ዴይሊ ነው መከታተለው ኢትዮጵያን ፖለቲካና ይቅርታ የጠየቀበትንም ቪዲዮ አየሁ። ቆሞ ይቅርታ ጠይቋል። እዚህ ጋር ህጉ ነው ማንኛውን ነገር ማድረግ ያለበት። ማደንቀው ይቅርታ መጠየቁ ነው። ይሄ ሰው ብዙ ሰዎችን አገልግሏል። ብዙ አይነት የሃይማኖት ትምህርቶችን አስተምሯል። በርካታ ዜጎችን አንጿል። እዚህ ጋር ሲመጣ የተናገረው ንግግር 100% 99.99 አይደለም 100% እና ከዛ በላይ ስህተት ነው። ይህን ስህተት ደግሞ ለማረም የሄደበት ነገር አለ። ስለዚህ አንድ ህግ ላይ የተጀመሩ እንቅስቃሴዎች እንዳሉ አውቃለሁ። እሱን ሰምቷል እና ጠይቋል። እኔ አሁን ፓስተር ሄኖክ ላይ እርምጃ ይወሰድ ከሚሉት አይደለሁም። ምንድን ነው ህግ ነው ሁሉን ነገር የሚይዘው አውቃለሁ። በህግ ነው መመራት ያለብን። ግን ይቅርታ በማይጠይቁ ሰዎች ዛሬ ተሳድበው ነገ እየቀጠሉ የሚሄዱ ባሉበት ምድር ላይ በህሊና ስመለከት ይሄ ሰው ብቻ አይደለም። ሞዓ ተዋህዶ ብለው እኮ በመንግስት ላይ ወልታ ጽድቅ ዘተዋህዶ ዓለም አቀፍ የመነኮሳት ማህበር ብሎ በመንግስት ላይ 11 ነጥብ ያለው ያቋም መግለጫ ወጥቷል። አንዳንድ ጊዜ አሁን እንደዚህ ስትል ተዋህዶን ለማጥቃት ነው ይለዋል። እኔ ተዋህዶ እምነት ተከታይ ነኝ፣ አገልጋይም ነበርኩ በዲቁና አውደ ምሕረት ላይም ቆሜያለሁ። እንደው ለአቋርጥና ባለፈው ሀሌታ ላይ ስጠይቀ ሞዓ ተዋህዶ ስትል እሷን ለይቶ ተዋህዶ የምትለዋን አውጥቶ ሆን ብሎ መንግስት ልኮ ተዋህዶ ሊያጠቃ ይላሉ። ይህንን ግልጽ ሞዓ ተዋህዶ ማለት ምን ማለት ነው? ራሱ የኦርቶዶክስ ከለር ነው። እኔ እከታተለዋለሁ፣ ግን ለአድማጭ ተመልካቾቻችን እንደው ለአድማጭ ተመልካቾቻችን እንዲሁ ለወደፊቱም ህወሓት ማለት ትግራይ ማለት አይደለም፣ ኦነግ ጭምር እንኳን ተወሸኔ ኦነግ ማለት ኦሮሞ ማለት አይደለም፣ አመለካከት ነው። ፋኖ ማለት የአማራ ተወካይ አይደለም። ቢሆን ኖሮ የአማራ ሚሊሻ፣ የአማራ ልዩ ኃይል፣ የአማራ አድማ በታኝ አይዋጋውም። ስለዚህ ህዝብን አይወክሉም። እነዚህ ሰዎች የሚወክሉት የሆነ ፍላጎት ነው፣ የውጭ ነው ምናምን። የመጀመሪያ ላይ አብራርቸዋለሁ። ስለዚህ ተዋህዶ ሞዓ ተዋህዶ የሚባለው ቡድን ትርጉሙን እንውሰድ። ሞዓ ተዋህዶ ማለት አሸናፊው ተዋህዶ ማለት ነው። ማንን ነው የሚያሸንፈው? ሃይማኖት ትግል ነው ወይ? እኔ ተዋህዶ እምነት ተከታይ ነኝ፣ እንደነገርኩ አገልጋይ ነበርኩ፣ አውደ ምሕረት ላይ ቆሜያለሁ። እሱ ጋራንቲ ይሰጠኛል ማለት ግን አይደለም። ሞዓ ተዋህዶ ኤክስክሉሲቭሊ የፖለቲካ ርዕዮተ ዓለም ነግረውናል እኮ። የሞዓ ተዋህዶ አንቀሳቃሾች ሚዲያ ላይ ወጥተው ትግልን እንደግፋለን፣ የከፋኖ ትግል በስተጀርባ ያለ ነው እኛ ነን ብለው እኮ በአፋቸው ተናግረዋል። ሃይማኖቴን ያስተምራሉ ወይ? እኔም አንተም እምነታችን ሊለያይ ይችላል፣ ግን ክርስቲያኖች ነን። መጽሐፍ ቅዱስ እሱን ይላሉ ወይ?
ስለዚህ ይሄ ፍላጎት የፖለቲካ ፍላጎት ተዋህዶን ለማጥቃት ነው። መንግስት ይላሉ እኔን ልወክልና መንግስት ለተዋህዶ ምን አደረገ? ይኸውልህ ባጭሩ ልንገርህ። ህወሓት ማን ነው? ደርግ አቡነ ቴዎፍሎስን ገደለ። ፓትሪያርኩን የኢትዮጵያ ኦርቶዶክስ ተዋህዶ ፓትሪያርክ ገደለ። ከዛ ቀጠለና ተዋህዶ አድሃሪ ናት አለ። 60 ሚኒስትሮች ረሸነ። የኢሰፓ አባላት ክርስትና እንዳያስነሱ ከለከለ ልጆቻቸውን። ይሄንን በተጨባጭ ማቀውን የኢትዮጵያ ህዝብ ያውቀውን ነው የምነግርህ። ከዛ በኋላ የቤተ ክርስቲያንን ንብረት በሙሉ ወረሰ አድሃሪ ናት ብሎ። ህወሓት መጣ፣ የአባቱን የደርግን መንገድ ተከተለ። አቡነ መርቆሬዎስን ከሀገር አሰደደ። ፓትሪያርኩን ሆኖ ማያውቅ ነው በኢትዮጵያ ታሪክ ውስጥ መግደል፣ ቀጥሎ ፓትሪያርክ ማሳደድ። ደርግ የወረሰባትን ይዞ ቀጠለ። የኦህዴድ ጽህፈት ቤት የምናምን ጽህፈት ቤት ብሎ ቀጠለ። ከዛ በዓል ላይ ሰው እየተሳቀቀ ነው የሚያከብረው። ዋቄፈናና 800 ሰው ህወሓት ገደል ከቶ ገደለ። ብልጽግና መጣ፣ ለተዋህዶ ህንፃ ሰርቶ ሰጠ። ተዋህዶ የተወሰደባትን ካርታ ሰጥቶ ሰጠ። 8 ሚሊዮን ብር መድቦ የመስቀል በዓልን አስከበረ። እኔ መናገር አልፈልግም፣ መንግስት ራሱ ያላወጣቸውን ፐርሰናሊ መንግስት አንድ ቀን እውነቱ ይወጣል። አንድ ትልቅ ባለስልጣን በሀገር ደረጃ ማውቃቸው በራሳቸው ገንዘብ በመጻፉት መጽሐፍ ገዳማት እያስገነቡ ነው። በሚገርም ሀብት የኦርቶዶክስ ተዋህዶ እምነት ተከታይ አይደሉም። አንዳንድ ምስጢሮች ይያዙ በደንብ የማውቃቸው ምስጢሮች ግድ የለም እነሱ በሚፈልጉት ወቅት እንደ ጫካ ፕሮጀክት አሁን የጫካ ፕሮጀክትን ተናግሬው ሲከፈት ታዩታላችሁ ብዬ ክቡር ጌታቸው ረዳ አነሱት። እኔ መሰለኝ እንዲህ ነበረ ቤተ መንግስት ግን ይሄ ነው ሲሉ የተወሰኑ ህንፃዎችን ኒው አዲስ አበባ ፔጅ አሳየን። ሶ ማውቃቸው ነገሮች አሉ። ይሄ መንግስት ለኦርቶዶክስ ተዋህዶ ለፕሮቴስታንት ለምን የቆመ ነው? ግን ምንድን ነው የሚፈልጉት እነሱ? መጠጊያ ይፈልጋሉ። ይሄ ተቃዋሚው ኃይል መሸሸጊያ ይፈልጋል። ሞዓ ተዋህዶ አይደለም። ምክንያቱም ሞዓ ተዋህዶ ነው። አሸናፊ ተዋህዶ የሚል ጠመንጃ ያለው የጠመንጃ ትግልን የሚደግፍ መንግስትን ለመጣል የሚታገል ሳልሳዊ ቴዎድሮስ የሚባል ይመጣል ብሎ የሚቃዥ ቡድን ነው። ይህም ቡድን ደግሞ ዲሲ ላይ አግኝቼው አነጋግሬዋለሁ። የወልታ ጽድቅ ዘተዋህዶ ብቻ አይደለም መዋቅሩ እጄ ላይ አለ። እንዴት አድርገው ሰንበት ትምህርት ቤት ውስጥ አደረጃጀት እንደሚፈጥሩ ገዳማት ላይ ቤተ ክርስቲያኖች ላይ ለማስተባበር እድሉን የሰጡት ለኔ ነበር። የእግዚአብሔር ጉዳይ ሆኖ እጄ ላይ አለ። ሙሉ መዋቅራቸው እጄ ላይ አለ። እንዴት አድርገው መንግስትን ማፍረስ እንደሚችሉ እዚህ ለዚህ ሚዲያም ለምንም የማይሆን ግን ሪሊ ስለማውቃቸው ነው። አላማው ግን ምንድን ነው? የግብፅ ኦርቶዶክስ ቤተክርስቲያን አለች፣ ኮፕቲክ ቤተክርስቲያን ከኦርቶዶክስ ቤተክርስቲያን ጋር ትገናኛለች። ገንዘብ የሚያገኙ ሰዎች አሉ። ስማርትፎን ያላቸው፣ ስማርት መኪና ለበለው ያላቸው፣ ስማርት አውቶሞቢል ባይባልም ግን የሚገርም ሴንሰር ያለው ከፊት ማይጋጭ ከኋላ መኪና ማይገጫው ሊጋጭ ሲል ጮሆ የሚቆም ያየኋቸው መኪናዎች አሉ። ከነዚህ ሰዎች ጋር ነበርኩኝ። አላማቸው ኢትዮጵያን የሚያፈርስ ነው። ተዋህዶ ብቻ ወጥቶ እስልምና ከኢትዮጵያ ውስጥ እንዳይኖር፣ ኢትዮጵያ ክርስቲያን ደሴት ናት የሚል ፕሮቴስታንት ሃይማኖት እንዳይኖር የሚያጥላላ መጽሐፍ ቅዱስን ከማስተማር ይልቅ ሌሎችን መዋጋት ላይ በመዋጋት የተመሰረተ በመስቀል ሳይሆን መስቀሉ ስር ባለው አንካሴ ላይ የቆመ ነው ሞዓ ተዋህዶ። ተዋህዶንማ ማከብራት እምነቴ ናት። ዛሬ በእኛ እምነት ኪዳነ ምሕረት ናት። ዛሬ 16 የንስሐ አባት አለኝ ምናምን። ግን የሚያሳዝነው እነዚህ ሰዎች አሳፋሪ ስራ እየሰሩ ስለሆነ ነው። እና ፓስተር ሄኖክንም ሌሎችንም በዚህ አጋጣሚ ግን ሶሉሽን አይደል የሚያስፈልገው። ውይይት ላይ ማይክ ስትይዙ ህዝብን ስታገለግሉ መጽሐፍ ቅዱሳዊ ያርጉት። አገልግሎት ስጡ፣ ህዝብን አትንኩ። የሰላሌ ህዝብም ሆነ ሌላው መነካት የለበትም። አሁን አንዳንድ ኡስታዞች አሉ የሚናገሩት ንግግር ያስደነግጣል። አንዳንድ የኦርቶዶክስ ሰባኪያን አሉ የሚናገሩት ነገር እንግዲህ ምንድን ነው ያለው? አሲዙኝና አለ እኮ አንዱ ቄስ የኦርቶዶክስ ቄስ እኔን አግታችሁ ከቤተ ክህነት አምጡ ተብሎ ፋኖ ነግሮናል። 800 ሺህ ብር ወስደው እንትናሉ ተለቀቁ። ስትዋጉ ገነት ትገባላችሁ ያላቸው ቄስ መኖሩን ፋኖቹ እኔ አይደለሁም እጅ የሰጡ ፋኖች ሰላምን የመረጡ ፋኖች ተናገሩ። እኔ ስላቸው የነበሩ ነገሮች ሰምተሃል። 10 ወር ሙሉ የታገልኩባቸው ናቸው። ይሄው ፕራክቲካሊ ዛሬ ወጣ። እነዚህ ሰዎች ለአማራ ትታገላለሁ ብሎ የወጣው ትምህርት ቤት የሚዘጋ ነው። የአማራ ልጆች ትምህርት ቤት ሄዳችሁ ብሎ፣ አስተማሪዎች ትምህርት ቤት ሄዳችሁ ብሎ፣ ሐኪሞች ሆስፒታል ገባችሁ ብሎ የሚገድል ነው። እኔ አይደለሁም የአማራ አባቶች ናቸው ሰንጋዬ ጊደሬ ሙክቴ ተበላ ያሉት።
እነዚህ ነገሮች የሚታገሉት አንድም ለገንዘብ ነው፣ ሁለትም ሌሎቹ ሰዎች ስልጣን ነው። ሌላው ደግሞ ይሄ ወጣቱ በስሜት የሆነ ቪዲዮ ያሳዩታል፣ ፊልም ያሳዩታል። መከላከያው እኮ የሚማረክ ነው ይሉታል። ሁለት አውቶሞቢል ካሚዮን ሴዴ ጦር ተጠቆሙ በባንዳዎች ከቦ ይዟቸውና እነሱ ሲማረኩ ሲታይ ሰራዊቱ እጁን እንደዚህ የሚሰጥ የኤሊት ሰራዊት ህወሓትን 3 ጊዜ አንበረከከ፣ ሻዕቢያን አፈር ያስበላ፣ ቢነሳ ተአምር መፍጠር የሚችል ኤሊት ሰራዊት ሲያቃልሉ ትመለከታል። ስለዚህ አሁን በስሜት የሚነዳው ነው እንጂ ለማዳን የምንፈልገው እነ ዘመነ ካሴ እነ ምሬ ወዳጆ የሉም ጦር ሜዳው ላይ። እነሱ ሙክታቸው እንዴት እንደሚበሉ ውስኪያቸውን እንዴት ጮማቸው እንዴት እንደሚቆርጡ የሚታወቅ ነው። አሁን ትልቁ ነገራችን በወንጌላዊ ወይም ደግሞ ፕሮፌት ሄኖክ ነቢይ ሄኖክ ብቻ ተነስቼ አይደለም ሄደው ይህን ስመልስ ሁሉም ምላሱን ሊገርዝ ይገባል። እንዴት ነው ያስተማሩት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም? ክርስቶስ እንዴት ነው ያስተማረው? የዋቄፈና እምነት መሰረቱ ምንድን ነው? በዚህ ላይ ተመስርተ ነው መሄድ አለብን። የዋቄፈናን አጥንቻለሁ፣ በመጽሐፌ ላይ ጽፌዋለሁ። ወደ 10 ገጽ አካባቢ የዋቄፈናን አደረጃጀት። እምነቱን አውቆ በእምነቱ መሰረት ብንሄድ አንጋጭም። ትልቁ ችግር የሆነው ምንድን ነው? የሃይማኖት ሊቅ የተባለው የሃይማኖት ልቅ እየሆነ አስቸገረን። የማህበረሰብ ሊቅ የተባለው ልቅ እየሆነ አስቸገረን። ስለዚህ ከልቅነት ውጡ። የማህበረሰብ መሪዎች፣ የሃይማኖት መሪዎች ከልቅነት ውጡና ፕሮፌት ሄኖክን ማደንቀው ምንድን ነው? ቆሞ ሙሉን አይቼዋለሁ። ምክንያቱም ይሄ ሴንሲቲቭ ኢሹ ስለሆነ በጣም ወሳኝ ነገር ስለሆነ ቆሞ ይቅርታ ጠይቀ። ይቅርታ ደግሞ ትልቅ ነው። ሌሎችን እያስተማረ ነው። ለምን ያ መሪጌታ ወጥተው ይቅርታ አልጠይቀም? እነዚህ የሚሳደቡት ሌሎቹ ይቅርታ አልጠየቁም። በዛው ነው የቀጠሉት በክፋታቸው። ይሄ መታረም አለበት። በዚህ አጋጣሚ ወንጌላዊ ሄኖክ ነው አይደል ስሙ? ወደፊት እንዲህ አይነት ነገሮችን ከማድረግ መቆጠብ አስፈላጊ ነው። ሲደግሙት ይሄኛው ይንቀሳቀሳል በህግ መሰረት እና እሱ ላይ ቢታረም ደስ ይለኛል። አመሰግናለሁ። ውድ የዳሽን ቤተሰቦቻችን ከፍ ባለ ከአቶ ታዬ ጋር በዚህ መልኩ ተወያየን። ነቢይ ሄኖክ እንዳለው እኔም አከብረዋለሁ። ይቅርታን መጠየቁ ይሄ አስተማሪ ነው። በተረፈ የህግን ለህግ እንሰጣለን። እሱ ደግሞ መጥቶ ራሱ በሰላሌ ምድር ይቅርታ ለመጠየቅ ሀሳብ አለኝ ብሏል። ከይቅርታ በላይ ምንም የለም እንላለን። ይሄ ማህበረሰብን በዚህ መልክ መሳደብ፣ መዝለፍ ወይንም በመንፈስም መናገር እንደሌለበት በተደጋጋሚ ቪዲዮ ሰርተናል። ይሄም ሁሉም ቤተ እምነት ውስጥ ቢለመድ ጥሩ ነው። ማህበረሰባዊ ግንኙነታችን ቢጠብቅ ጥሩ ነው። በተለይ ደግሞ በወንጌላውያን ቤተክርስቲያን ውስጥ ያላችሁ ባለ ቪዲዮ ማኖች ኤዲቶሪያል ፖሊሲ ቢኖራችሁና የተመጠነና ማህበረሰብን የማያጋጭ ስራ ብትለቁ መልካም ነው እንላለን። አቶ ታዬ ጋር ያመሰግናለን። ዳሽን ቲዩብ ከፍ ባለ ሀሳብ ከፍ ላለ ጥያቄ እዚህ ጋር ጋብዞኝ እስከዚህ ሰዓት ድረስ ስለቆየው በቲዩብ ውስጥ ያላችሁትን አዘጋጅ እንዲሁም ደግሞ ቴክኒሻን ወንድሜን ሁላችሁንም እጅግ በጣም አመሰግናለሁ። መልካም ነገር ይሁንልን። ፈጣሪ ኢትዮጵያን ይባርክ። አመሰግናለሁ። እናመሰግናለን። የዳሽን ቤተሰቦቻችን ዛሬ ይህንን ይመስል ነበር። ከአቶ ታዬ ጋር በዚህ መልኩ ተወያየን። ከአቶ ታዬና ከተለያዩች ጋር የተለያዩ መድረኮችን በመክፈት ሰፋ ያለ ከፍ ባለ ሀሳብ ደግመን እንጠራዋለን ብለን ተስፋ እናደርጋለን። ይህ ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጎ ተሾመኒ ከስቱዲዮ ሻሎም